የእውነት ኖረህ የውሸት መሞት what is the legacy behind ምንድነው የምትታወስበት? አንዳርጌ በምንድነው የሚታወሰው? ዛሬ እንግዳችን አንዳርጌ ካፕቲመር ነው። FMCG ላይ እና በቴሌኮም ላይ በብዙ ዘርፍ ላይ በኦይልም ጨምሮ የሚታወቅ በጣም ሰክሰስፉል የሆነ የሴልስ እና ዲስትሪቢዩሽን ፕሮፌሽናል ነው። ኦብሰስድ ብትሆን ሲኦ ሆነ the rest of the function ባንተ ልክ ካልሄደ which is wrong። እያንዳንዱ ሰው የስራው አለቃ ነው። እያንዳንዱ ሰው ለሚሰራው ነገር ኃላፊነት አለበት። እያንዳንዱ ሰው እዚህ ሲመጣ ኮንትሪቢዩት ማድረግ አለበት ካልክ ኦነርሺፕ የሚለው ይመጣል። ዲስትሪቢዩሽን ስለ ሴልስ ስለ ሩት ማርኬት እና ሌሎች ነገሮችን በዚህኛው ኤፒሶድ አውርተናል። ሴልስ is a science, sales is an art. The first requirement to be a salesperson is integrity. Almost 80% of the customer yes የሚል ከ6 እና ከ7 follow up ይባላል። 80% of the sales team ድሮፕ የሚያደርገው ተስፋ የሚቆርጠው ገና በሁለተኛው በሶስተኛው ቁል distribution or route to market is not about a track, it's about people. Leadership ለኔ is not a position, it's not a title. ኃላፊነት ነው፣ responsibility ነው፣ accountability ነው። My purpose in life unleashing the potential of others through training, mentorship እና coaching ነው። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክቡኛል አያስረክቡኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9,000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ሰላም ዲናችሁ፣ ይህ መሪ ፖድካስት ነው። የዛሬ እንግዳችን አንዳርጌ ካፕቲመር ነው። አንዳርጌ በኢትዮጵያ FMCG ላይ እና በቴሌኮም ላይ በብዙ ዘርፍ ላይ በኦይልም ጨምሮ የሚታወቅ በጣም ሰክሰስፉል የሆነ የሴልስ እና ዲስትሪቢዩሽን ፕሮፌሽናል ነው። ከዛም በተጨማሪ በብዙ ካምፓኒዎች ላይ CEO ወይም ደግሞ ማኔጂንግ ዳይሬክተር ሆኖ ሰርተዋል። ሳፋሪኮም ቶፕ ከነበሩ የሊደርሺፕ ላይ ብቸኛው ሀበሻ ነበረ፣ ብቸኛው ኢትዮጵያዊ ነበረ። የኛ ትሬዲንግ CEO ሆኖ አገልግለዋል። አሁን ደግሞ በኢስት አፍሪካ ሆልዲንግ የአንድ ግድብ ቢዝነስ CEO ሲሆን ቦርድ ላይ ደግሞ እየሰራ የሚገኝ ሰው ነው። ስለዚህ ዛሬ ስለ ዲስትሪቢዩሽን፣ ስለ ሴልስ፣ ስለ ሩት ማርኬት እና ሌሎች ነገሮችን በዚህኛው ኤፒሶድ አውርተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ እንኳን በሰላም መጣ። እንኳን ደህና ቆየህ። ታንክ ዩ። እሺ አንዳርጌ፣ የመጀመሪያው ጥያቄያችን አንዳርጌ አሁን ያለበትን አንዳርጌ እንዲሆን ያደረገው ዲፋይኒንግ የሆነ ኢንሲደንት ካለ ወይም አጋጣሚ ካለ ወይም ደግሞ ኳሊቲ ካለ ያ ምንድን ነው? ታንክ ዩ ጥጋቡ በድጋሚ ስለጋበዝከኝ። I think the defining moment ብዬ ማስበው it was 2015 ያ መቼ መሰለ ከኦይል ካምፓኒ ወደ ቢቨሬጅ ኢንዱስትሪ FMCG ስገባ that was literally a turning point in my career ማለት ነው። ሜን ሪዝን ብዙ ጊዜ ሰው ግሮዝን የሚያስበው ያ ወደ ላይ ነው አይደል? ከአንድ ግሬድ ወደ አንድ ግሬድ። ወራስ ግን ከFMCG ጆይን ሳረግ ከኦይል ካምፓኒ ከኮሜርሻል ዳይሬክተርነት ኢሚዲየትሊ 2-3 ስቴፕ ዝቅ ብዬ ፊልድ ሴልስ ማኔጀር ሆኜ ነው የገባሁት። the main reason my passion was there ማለት ነው። ስለዚህ እዛ ስገባ literally
አንዳርጌ ገና አልተሰራም የሚለውን ነው ያየሁት እና ለእኔ ዲፋይኒንግ ሞመንት ተርኒንግ ፖይንቱ ለኬሪየሬ ወደ ቢቨሬጅ ኢንዱስትሪ የገባሁበት 2015 ነበር። ለምን ያንን ቀን ወርደህ ለማድረግ ፖዚሽኑን ቀንሰ ለማድረግ ወሰን? ምንድነው የሆነው? የኦይል ካምፓኒ ሊትል ቢት ስሞል ፕሌየርስ ናቸው ያሉት። ኮምፒቲቲቭ ኢንቫይሮንመንቱ ያን ያህል አልነበረም። ወራስ ኢን ተርምስ ኦፍ ኬሪየር ደግሞ ኮሜርሻል ማኔጀር and then next to GM ነው የሚሆነው እና ከዛ በተረፈ ሲኒየሪቲ ምናምን ስታስብ you may stuck for many years to grow ማለት ነው። I see. So you have to take some risk. የዛኔ ደግሞ 2014 እና ከዛ 2012 በፈረንጆች የቢቨሬጅ ኢንዱስትሪው ከገቨርንመንት ኦርጋናይዜሽን ወደ ፕራይቬት ሞር ኦፍ መልቲናሽናል እየመጣ ነው። ሶ ያንን ኦፖርቹኒቲ ሊቨሬጅ ለማድረግ you have to go down አንድ ስቴፕ ማለት ነው እና ያኔ ነው ሪሊ የሪስኩን የሚወሰድኩት ማለት ነው እንጂ in terms of position that is the highest position so you may struggle to go down ማለት ነው እና very interesting ነበር ለኔ እውነት ለመናገር። እዛኔ ያማከርከው ሰው ነበረ አጌንስት ይሄንን ኦፒኒየን ለምን ታረጋለህ ያለ ሰው ነበር? እንዴ ነበር አይምሮ ላይ ነበረው? የሚገርም አንድ ሁለት በጣም የሚቀርበኝን ሰው ለማናገር ሞክሬ ነበር። ምን አይነት አንደኛ ቢቨሬጅ ኢንዱስትሪ ከኔ ምናልባት ባህሪ ጋር ብዙ ለሄድ የሚችል የሚመስለው አንድ፣ ሁለተኛ ደግሞ ሮሉ ዝቅ ያለ ነው in terms of career path እና ሁለት የሚጣረስ ነገር ስለነበር ማንም አልደገፈኝም እውነት ለመናገር including family members. beverage industry versus oil company. Apart from that የሚገርመው የኦይል ካምፓኒ literally is a white collar. Exactly. So from Monday to Friday you have to wait just like this ማለት ነው. When it comes to beverage literally the field work in terms of office setup literally የተለያየ እና it was my personal decision. I took the risk and it pays off ማለት ነው። Nice. Like looking back አሁን እነዛቶች ምን ይላሉ? አንተስ ምን ይሰማል? ያ ኢቨን በጣም literally አሁን 10-11 ዓመት ነው መሰለኝ exactly. So የዛሬን አንዳርጌ እኔ አላገኘው ነበር. So that will be the missed opportunity for me እና እያንዳንዱ ሰው this guy is crazy ነው እና ካየኸው እንግዲህ ከዛ በኋላ ብዙ መስሪያ ቤት ቀየርኩኝ። ሶ ለኔ መስሪያ ቤት መቀየር ከዛ በኋላ ችግር የለውም። main reason there is a risk. ከቢቨሬጅ ኢንዱስትሪ በላይ ቻሌንጅ፣ ከቢቨሬጅ ኢንዱስትሪ በላይ አንተን ሼፕ የሚያደርግ የለም እና ከኮምፎርት ዞን መውጣትን በደንብ የሚያስተምር ዛሬ የሰራው ስትራቴጂ ነገ ዜሮ ሊሆን የሚችል ሶ ኤቭሪ ዴይ ዌክ አፕ ኮልህ ምንድነው አዲስ ነገር መፍጠር አለብኝ እንድትል የሚያደርግ ሶ ለኔ አሁን የሚያዩ ይሄኛውን ፕሮግራም that was the right decision ነው ብሎ የሚሉት ብዬ ነው የማስበው። ናይስ አሪፍ በጣም ምንድነው ግን የቢቨሬጅ ኢንዱስትሪው ከባድ የሚያደርገው ከሌላው ዘርፍ እንግዲህ ቢቨሬጅ ኢንዱስትሪ ኤፍኤምሲጂ ኢንዱስትሪው ምንድነው ኮምፒቲሽኑ በጣም ታፍ ነው because የፕሮዳክት ታይፑ እንዳለ ሆኖ ማርኬት ዳይናሚክሱ very strong መልቲናሽናል ፕሌየሮች ናቸው የሚጫወቱት። ስለዚህ ኤቭሪ ዴይ አዳዲስ ኢኖቬሽን አለ፣ ኤቭሪ ዴይ ኒው ማርኬቲንግ ስትራቴጂ ኒው ሴልስ ስትራቴጂ አለና ስለዚህ ዋንስ አንተ ሴኪዩር አረኩ የምትለው ማርኬት አይኖርም። ሁሌ ስትነቃ መጠበቅ ያለብን ሰው የቱ ጋር ነው ዲፌንድ ማድረግ ያለብኝ፣ የቱ ጋር ነው ሜንቴን ማድረግ ያለብኝ፣ የቱ ጋር ነው አታክ ማድረግ ያለብኝ እያልክ ማርኬቶችን ሴግመንት አድርገህ መስራት አለብንና ሁሉም በቃ ዜሮ ሰም ጌም ነው። አንዱ ከአንዱ ካልወሰደ የምታመጣው ነገር ስለማይኖር ሁልጊዜ መጠንቀቅ አለብህ እና ሊትራሊ ፉትቦል ጌም ፍራክሽን ኦፍ ሰከንድ ዞር ካልክ ጎል ሜይ ስኮር አጌንስት ዩ ማለት ነው እና ለዛ በጣም ንቁ ነው የሚያደርግ። ብዙ ዘርፍ ነው የቀያየርከው። ቅድም እንዳነሳት ኦይል ነበር፣ ቢቨሬጅ፣ ቴሌኮም፣ ትሬዲንግ ላይ እና how do you know ራስን እንዴት ሪኢንቨንት ያደርግ መቀጠል ቻልክ? በየጊዜው ዘርፍ ስትቀይር ከስክራች መማር ያለበት ብዙ ነገሮች ይኖራሉ። even the most challenging even ብዬ የማስበው I was a banker. እንግዲህ initially ከዩኒቨርሲቲ ስወጣ ባንክ ነው የገባሁት። ሶ ባንክ 6-7 ዓመት ከተሰራው በኋላ I was a credit officer. ስለዚህ ክሬዲት ኦፊሰርነት ለቅቄ ነው ሼል ጁኒየር ከስተመር ሰርቪስ ኮኦርዲኔተር የገባሁት።
So it might be another crazy moment ማለት ነው እና so ከክሬዲት አናሊስት ኦፊሰርነት the most respected even today ጁኒየር ፍሬሽ ግራጁዌት የሚገባበትን ሮል ነው የገባው። ያኔ የኔ ኦብሴሽን ምንድነው I have to join multinational at any given cost ማለት so yeah I paid the price and then ሼል ስትገባ ደግሞ it's literally another big university በቃ ሰውን ሼፕ የሚያደርግ ሰውን የሚያስተምር ካምፓኒ ነው ብዬ ነው የማስበው እና እዛም ረጅም ጊዜ ቆየው። the fastest grow ነው ያደረኩት እንግዲህ ኮሜርሻል ማኔጀር ሲሆን ጁኒየር ካስተመር ሰርቪስ ኮኦርዲኔተር ከዛ ሴልስ ሪፕሬዘንታቲቭ ከዛ ፊልድ ሴልስ ማኔጀር ቢዝነስ ዴቨሎፕመንት ማኔጀር ኪ አካውንት ማኔጀር and then ኮሜርሻል ማኔጀር እና ያንን እንግዲህ ከባንኪንግ ወጥተ definitely is oil and gas የሚሸጥ ካምፓኒ ፕሮዳክቶቹ 100 ፕላስ ያንን ማወቅ አለብህ። የፕሮዳክቱ ፊቸር ቤኔፊት ለከስተመር አስረድተ መሸጥ ይጠበቅብሃል። then ሴልስ ላይ ስትገባም ደግሞ you have to prospect and then until the closing of the contract እና totally different ነውና ያኔ ኮፕ አፕ ማድረግ አለብህ፣ ማንበብ አለብህ፣ ትሬን ማድረግ አለብህ፣ ኢጎን ትተህ መጠየቅ አለብህ ሰው even if that guy is a junior because በአንድ ቀንም ቢሆን ይበልጣል ማለት ነው ዘመድና ያንን በማድረግ ነው ጥሩ ፐርፎርም አድርጌ ፋይናሊ ኦይል ካምፓኒ ውስጥ literally I can say I put a legacy ስለዚህ in terms of performance ምናምን ብትል I put some bar higher so for anyone that will be the standard ብዬ ነው የማስበው እና ጥሩ ጊዜ ነበረኝ። የሚያስተምሩ የሚያሳዩ አለቆች ኃላፊዎች የነበሩበት ጊዜ ስለነበር እንደ ፋሚሊ የምትሰራበት ነው። ግን ያው ኬሪየር መቀጠል ስላለበት ነው የወጣሁት እንጂ ሚስ ማረገው እንደ ቤት የማየው ካምፓኒ ነው። ብዙ ሰው እንደዛ ያነሳል። እኛም ከተወሰኑ ኤፒሶዶች በፊት የነበረ አንዱ እንግዳችን አሁን ቢዝነስ ላይ ነው ያሬድ ይባላል። የሼል ነበረ። በጣም ነው የሚያደንቀው የኤችአር ሲስተሙ እንዳለ። ያው እንግዲህ ብዙ ዘርፍ በማየት ስለ የኢትዮጵያ ማርኬት በተለይ ኤፍኤምሲጂ ላይ ሰዎች እንዴት እንደሚገዙ፣ ምን እንደሚያምኑ፣ ምን እንደሚጠራጠሩ ወይም እንዴት ከፕሮዳክት ጋር ራሳቸውን እንዲያያይዙ በብዙ መልኩ ያየኸው ይመስለኛል። እና እንዴት how do you see የኢትዮጵያ buying behavior? አሁን ስናየው ሊትራሊ የቢቨሬጅ ኢንዱስትሪውን በለው ኤፍኤምሲጂ ኮምፒቲሽን becomes very high so ከሴለርስ ማርኬት ወደ ባየርስ ማርኬት ነው የተቀየረው። ያ ማለት አምራቹ ፕሪዶሚናንትሊ ኢንፍሉዌንስ የሚያደርግበት ሳይሆን ኮንሱመሩ ከስተመሩ ዲማንድ የሚያደርግበት ኢንፍሉዌንስ የሚያደርግበት ሶ ኒው ኢንትራንት በየቀኑ የሚመጣበት ባየሩ ባርጌኒንግ ፓወር የጨመረበት ነው። ሶ ሁል ጊዜ you have to win at the point of purchase ያ at the point of consumption እና purchase የሚደረግበት ቦታ ላይ ዊን ማድረግ አለብህ። ሶ እንዳውም ብዙ ጊዜ ቢቨሬጅ ላይ ምንድነው ይባላል ዊን አት ሪቴል ይባላል። ዋር ነው እንዳውም WAR ዊን አት ሪቴል literally you can say it's a war zone የሚመስል ሶ ክሪቲካል ሴልስ ድራይቨሮችን ማንሳት እንችላለን። የመጀመሪያው የፕሮዳክት ኳሊቲ ነው። ሶ in terms of quality your product should stand out as quality compromise ማድረግ አትችልም። ሁለተኛው የሚመጣው ግን is a distribution part። ስለዚህ የፈለገው ፕሮዳክት ኳሊቲ ቢሆን at the point of purchase availability ከሌለው you cannot win ማለት ነው። so distribution is the biggest science ለኔ especially the Ethiopian staff ረጅም እና ሰፊ ቴሪቶሪ ያላት almost 1.2 million square it's a big country so ያንን ከአንድ manufacturing location across the country ለማዳረስ it requires a very strong route to market so route to market ላይ ስትመጣ main ምንድነው directly ራሴ ዲስትሪቢዩት ማድረግ አለብኝ እንደ manufacturer or through distribution channel ተጨማሪ ፓርትነሮችን መስጄ እንዴት ነው ከስተመሩ ጋር የሚደርሰው የሚለው ማየት አለብኝ። so ያ route to market በቴሪቶሪ ዲማርኬሽን ተሰርቶለት ከዛ በኋላ ሊገዛ የሚችለውን ነምበር ኦፍ አውትሌት በደንብ ማወቅ አለብህ because ያ ነው ያንተ መሸጫ ቦታ። so ያንን በደንብ ግራውንድ ላይ ወርደ እያንዳንዱን ኤቭሪ ዲለር ሰርቬይ መስራት አለብህ። ማን ነው ከስተመር ይለን የሚገዛኝ ብለህ በደንብ ዲፋይን አድርገህ እሱም ቢቻል በሴልስ ሲስተም መጠቀም ትችላለህ። ጂኦማፕ አድርገህ ፌንስ አድርገህ የምትሰራበት ሊትራሊ ሳይንስ። ስለዚህ ዲስትሪቢዩሽን ስትሮንግ መሆን አለበት። ሶ ዲስትሪቢዩሽን ስትሮንግ ለማድረግ ያንተ የዲስትሪቢዩሽን ፓርትነር
in terms of capacity, in terms of willingness to work with you, financially, በማንፓወር በኢንፍራስትራክቸር ስትሮንግ መሆን አለብህ። ከአንተ እንደ ብራንድ ኦነር የሚጠበቃል ማሰልጠን አለብህ። ብራንዱ ምንድን ነው የሚፈልገው፣ የፕሮዳክቱ ፊቸር ቤኔፊቱ ከኮምፒቲሽን በምን ይለያል የሚለውን በደንብ ማሳየት አለብህ። ከዛ በተረፈ ፕሮዳክትህን እዛ ቦታ ላይ አቬሌብል መሆኑን የሚያሳይ ቪዚቢሊቲ ማቴሪያል ያስፈልጋል። አንለስ ዩ አር ቪዚብል ከየትም አታመጣው። አሁን አንድ ሾፕ ብትገባ ኖርማል አጠገባችን ያለ ሱቅ 1001 አይነት እቃ ታያለህ። ሶ ያንተ ስታንድ አውት አድርጎ ለማየት አትሊስት የሆነ ቪዚብል የሆነ ነገር ማየት አለብህ። ሶ እነዚህን ሶስቱን ከሰራ በኋላ ፕራይስ ዊል ካም አስ ፎርዝ ኤሌመንት ማለት ነው። ሶ ፕራይስ ኤኒዋን ኢዝ ፕራይስ ሴንሲቲቭ፣ ምንም ጥርጥር የለውም አይደለም። ዲስፖዛብል ኢንካም ዊዝ ሃይ ኢንፍሌሽን ኢኮኖሚ ኤቭሪዋን ኢዝ ፕራይስ ሴንሲቲቭ። ሶ ፕራይስህን አፎርደብል ነው አይደለም የሚለው መስራት አለብህ ማለት ነው። ኮዝ አንተ ሃይ ፕራይስ አድርገህ ብትመጣ ኮንሱመሩ ኦልሬዲ ያማከለ ካልሆነ that product will be rejected. and then ፕራይሱን ከሰራ ፕራይሱ ራሱ ስትሰራ ይሄ ሳይንስ ምንድነው አቨሬጅ ፕራይስ ነው ቶፕ ፒር ፕራይስ ነው ኦር ከአቨሬጁ በታች ነው የሚለውም በደንብ የፕሮዳክት ፖዚሽኒንግህን ማድረግ አለብህ። ምናልባት ማቹርድ የሆነ ፕሮዳክት ፕራይስ ሴት የምታደርገውና ኢንትሮዳክተሪ ፕራይስ ይለያያል። እሱ ሌላ ነገር ስለሆነ ሶ ዋንስ እሱን ከሰራ በኋላ ፕሮዳክትን ሰርቪስን ፐርስዌድ የሚያደርግ ግራውንድ ላይ ሰው ይፈልጋል ማለት ነው። ሶ the role of sales team ይመጣል ማለት ነው። because ያንን ፕሮዳክት ፐርስዌድ የሚያደርግ ይፈልጋል። ሶ persuasion is a critical role ማለት ነው። ያማን ፕሌይ ያደርጋል ያንተ ግራውንድ ላይ ያለ ሴልስ ቲም። and then finally even ከስተመሩ ያንን የሚገዛ የብራንድ አምባሳደር ማድረግ ይጠበቅብሃል ማለት ነው። የፕሮዳክቱን ፊቸር ኔቸር እያስረዳ and then finally promotion will come as a marketing activity. so እነዚህ critical sales ድራይቨሮች ካልመጡ you cannot win ማለት ነው። if one of the weakest link ከሆነ ሚስ የምታደርገው በዛ ይሆናል ማለት ነው። እና እነዚህም በደንብ ካረክ NFMCG even if competitive environment ቢሆንም you can win ማለት ነው። ስለዚህ አንድ ባንድ ያየናቸው እንሄዳለን። አንዱ ለብዙ ይሄ በተለይ FMCG ላይ ለዲጂታል ባለቤቶች የሚያስቸግራቸው ቻሌንጅ አንዱ ምንድነው አንኤቲካል ፕራክቲሶች ይኖራሉ። ለምሳሌ እቃ የሆነ ዋጋ ላይ ይሸጣል፣ ግን እዛ እቃ ላይ ኮምፖነንቱ ላይ የሆነ ነገር ይቀነስና ዋጋው እንዲቀንስ ሊደረግ ይችላል። ሌላው ደግሞ ኤቲካሊ መስራት የሚፈልግ ያንን ሳይቀንስ ማውጣት ይፈልጋል፣ ግን ዋጋው ወደድ ሊል ይችላልና እነዚህ ዳይሌማዎች ብዙ ጊዜ ያጋጥማሉ። አንተ ያው እንግዲህ በይሄ በአንድ አመትና በ10 አመት ማየት አንዱ ሊያግዝ ይችላል። ምክንያቱም down the road people will find out ከገበያ አንተን ሊል ይችላል። ግን አንተ ካያቸው ፕራክቲስ ሰንጀር ለነዚህ አይነት ዳይሌማ ላላቸው ሰዎች ምን ትመክራቸዋለህ? እኔ የምለው እዚህ ላይ እውነቱን ለመናገር የሴልስ ፕሮፌሽን the first requirement to be a salesperson is integrity. So integrity is mandatory for anyone, either producer mhon the end of the channel ላይ ብትሆን integrity shouldn't be compromised ብዬ ነው ማስበው። so አንዱ እሱ ነው። ሁለተኛ ግን you have to promote your product quality. so እንዴት ነው የምታደርገው? ከስተመር ቴስት በማስደረግ ቴስቲሞኒ በማሰራት ሪሰርቾችን በማስደረግ ፕሮዳክት ከሌላ ኮምፒቲቲቭ ፕሮዳክት ስታንድ አውት የሚያደርገው ማየት አለብህ። and then promotion ላይ እሱን አምፕሊፋይ ማድረግ አለብህ። because ማንም አያቆማ unless you promote whatever quality product you produce promote ካላረከው it's meaningless, it's a waste of resource ነው የሚሆነውና ፕሮዳክትን አምፕሊፋይ ማድረግ ይጠበቅባል። ለዛ ነው አምፕሊፊኬሽኑ ላይ ግራውንድ ሴልስ ቲም የሚፈልገው። and then because promotion is expensive, whether BTL or ATL ሲሰራ expensive ነው። so the best thing is personal sales. so in the personal selling process there are steps you have to follow ማለት ነውና በዛ ዙሪያ ፕሮዳክትን ኳሊቲ መሆኑን ከሌላ ከኮምፒቲቲቭ fairly without even bad mouthing your competition product fair ሆነ ፕሮፌሽናል እና ኤቲካል ሆነ የራስን ፕሮዳክት ስታንድ አውት ማድረጉን ዩኒክ መሆኑን ማስረዳት ይጠበቅባል። so for me the biggest requirement especially in our country is integrity. integrity is underline ማድረግ ያለብን ነገር ነው ብዬ ነው ማስበው። ኤፒሶዱ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency,
on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. አንዱ ሴልስ ከዚህ በፊት በመታረጋቸው ስራዎች የፐርሱዌሽን ብቻ አይደለም በጣም ትረስት ነው በትልቁም ትላለህና አንደኛው ያው ትረስት እንዴት ነው ቢልድ የምታደርገው በተለይ ነው እቃ መሸጥ አለብህ ወደ ጊዜ እና ሪሶርስ ባጠረ how do you በምንድን ነው ትረስትን ቢልድ ማድረግ የሚቻለው አንደኛው አሁን የሴልስ ትልቁ ችግር from the definition ስታመጣ ሴልስ ምንድነው ብለ ዲፋይን ማድረግ ይተበከባል ሴልስ ማለት አንድ ፕሮዳክት ሰርቪስ ዋጋ ወጥቶለት ከማኑፋክቸረር ኦር ከዛ ኦን ከሚያደርገው ካምፓኒ ወደሚቀጥለው ሰው ማስተላለፍ ነው እዛ ጋር ግን አንደር ላይ መደረግ ያለበት in between ያለው ሴልስ አንደኛ ፕሮፌሽናል መሆን አለበት ሁለተኛ ለከስተመሩ ያንን ፕሮዳክት እና ሰርቪስ ለሚወስደው you are a professional advisor መሆን አለበት because transactional sales ከሆነ ሸጣ ዞር ለማለት ነው which is wrong ማለት ነው transactional መሆን የለበት ስለዚህ አንደኛው ትረስትን ቢልድ የምታደርገው because of the relationship you have to build ማለት ነው ሴልስ ላይ ትልቁ የሚጠበቀው ለማንኛውም ፕሮፌሽናል ከከስተመር ጋር ሪሌሽንሺፕ ቢልድ ማድረግ አለበት ስለዚህ ሪሌሽንሺፕ ቢልድ ለማድረግ it takes time so daily ከምታደርገው ፕራክቲስ በምትነግረው በምትተገብረው ከስተመሩ አንደርስታንድ ያደርግ ይመጣል finally he sometimes blind trust ሊያደርግ ይችላል አንዲማ ካለ ችግር የለውም ሊል የሚችልበትና ሪሌሽንሺፕ ቢልድ ማድረግ ቃልህን ማክበር ኮንሲስተንት መሆን ከስተመርህን ፎሎ ማድረግ even after sales service ማለት ነው ፕሮዳክቱን ሰርቪሱን ከወሰደ በኋላ ቼክ ማድረግ so ያኔ የከስተመሩ ኮንፊደንስ ይጨምራል even ከዛ በኋላ ከስተመር የምታገኘው በሪፈረንስ ሊሆን ይችላል በቃ the least cost effective way of getting a new customer through reference so ያ የሚመጣው trust build ሲያደርግ relationship build ሲያደርግ ነውና relationship is mandatory for any sales person ማለት ነው እንደውም ብዙ ጊዜ ሆነ ብዙ ሰውም የሴልስ የሚለው ቃል ከሚጠላው ድረስ ብዙ መናገር ብዙ ፑሽ በማድረግ እንደ ኳሊቲ ወይም እንደ ሪፕሬዘንት የሚያደርግ ነገር ተደርጎ የሚታይ ነው ኤግዛክትሊ እኔ እንደውም ብዙ ጊዜ የሴልስ ትሬኒንግ እሰጣለሁ ኤክስፒሪየንስ ሼር አደርጋለሁና በጣም ያናድደኝ እንደ አንድ ሴልስ ፕሮፌሽን almost more than 20 years ሴልስ ላይ ቆየ even the CEO position assume አድርጌ I'm obsessed on sales ማለት ነውና ሴልስን በደንብ ሰው ግን ማወቅ አለበት ለምንድን ነው ሴልስን ደስ የሚል ብትለኝ አንደኛ ማንኛውም ሰው ከየትኛውም ኤጁኬሽናል ኳሊፊኬሽን ከየትኛውም ባክግራውንድ ቢመጣ አንደኛ ማይንድ ሴቱን አስተካክሎ ሴልስ ማንም ሰው ሊሰራው የሚችለው ማመን አለበት ማለት ነው ወራስ ግን ሁለት ነገር ማወቅ አለበት ሴልስ is a science ሴልስ is an art ይሄ በደንብ አንደርላይን መደረግ አለበትና ከትራዲሽናል ዌይ ኦፍ ሴሊንግ ስንወጣ ሴልስ አንደኛ ሳይንስ መሆኑ ምን ማለት ነው ሳይንስ ዝም ብለህ አንድን ፕሮዳክት ሰርቪስ ዘው ብለህ የምትሸጠው አይደለም there is a process you have to follow ማለት ነው so from the beginning until the end there are process maybe 5 step 8 step እንደ የካምፓኒው እንደ የፕሮዳክት ሰርቪሱ ይኖራል so ያንን ማወቅ so from number 1 የፕሮስፔክቲንግ የሚለውን ወይ ፕሪ አፕሮች የሚለውን ሳታቅ ፋይናሊ ኮንትራክት ሳይኒንግ ላደርስ ፕሬዘንቴሽን ሳታርግ ክሎዝ አታረግ ኦብጀክሽን ሃንድል ሳታረግ ክሎዝ አታረግ and then ከሸጥክ በኋላ ደግሞ you have to follow your customer ማለት ነው so this is a science so there is a step you have to follow and then ማየት እንችላለን አምስቱን በሆነ ምሳሌ exactly ማየት እንችላለን ለምሳሌ ዝም ብለህ አንድ ካምፓኒ ፕሮዳክት ቢኖረው ለመሸጥ የመጀመሪያ ፕሪ አፕሮች ነው ስለዚህ ካስተመሩን ከማግኘት በፊት የምትሰራው ስራ ማለት ነው እንደውም በሶስት ልክፈልልህ እሺ የመጀመሪያው ፕሪ ኮሊንግ ነው እሺ ካስተመሩን በመደወልም ፊዚካሊ ሳታገኝ የምትሰራው የቤት ስራ ማለት ነው ካስተመሩን አላገኘም ሁለተኛው ዲዩሪንግ ዘ ኮል either physically or virtually ከካስተመሩ ጋር የምታረጋው ሶስተኛው ደግሞ ከካስተመሩ ጋር ከተለያየ በኋላ so this is the biggest chunk ማለት ነው መሃል ላይ ያለ so እነዚህን ስትከፋፍል የመጀመሪያው
ሰስፔክት ታደርጋለህ ከስተመር ለዛ ፕሮዳክት ለዛ ሰርቪስ የሚሆነው ማን ነው ከስተመር ብለህ you have to suspect so አጠገብ ያለውንም ሰው ጨምረ ይሄ ሰውዬ ፕሮዳክቴን ሰርቪሴን ሊገዛ ብለህ ከዛ በኋላ ዋንስ የሱን ኮንታክት ከመዘገብክ ፕሮፋይል ለማወቅ በኋላ ፕሪ አፕሮች ምን መስራት አለብህ ሌትስ ሴይ የሚሸጠው ለጥጋቡ ከሆነ ጥጋቡ ምን አይነት ሰው ነው ምን አይነት ፕሮዳክት ይፈልጋል ፋይናንሻሊ ኳሊፋይ ያደርጋል አያደርግም ልክ ያን ክራይቴሪያ ሲያሟላልኝ I have to go to the customer ማለት ነው ያኔ አፕሮች አደርገዋለሁ that is the third step ማለት ነው አፕሮች ካረከው በኋላ ስታናግረው ምስትለው you start your presentation and then presentation ላይ ጥያቄ እናመልሳለን አሁን ብዙ ጊዜ ሰው ሚስ የሚያደርገው የሴልስ ሰው በጣም ብዙ የሚናገር ከስተመሩን ማዳመጥ ነው አብዛኛው ግን the best sales person እስከማቀው እኔንም ጨምሮ በጣም አዳማጭ መሆን አለበት በጣም አዳማጭ even nature የሚሰጠ እንደሱ ነው ለጆሮ አንድ አፍ ነው ይሰጠና በዛ ፕሮፖርሽን ማሰባልና ከስተመሩ ኦብጀክሽን ካለው ጥያቄ ካበዛ ለኔ is a sign of buying ነው ብዬ ማስበው ሊገዛ አስቧል ግን ያልመለስልነት ጥያቄ አለ so ያንን ያልመለስልነትን ጥያቄ ለመመለስ you have to ask more question so provoke ማድረግ አለበት የተለያየ ጥያቄ እየጠየቅ ሰውየው until finally yes እስከሚል መጠበቃል objection handling እሱ ነው once you agree you close the sales ማለት ነው so sales-ን close ካረክ በኋላ እንደየ ፕሮዳክት ሰርቪሱ ኮንትራክት ሳይን ማድረግ ይችላል outright sales ማምጣት ይችላል ከዛ በኋላ you have to follow your customer so this is the steps ማለት ነው በቀላል ስለዚህ እነዚህን ስቴፖች ካላረግ ቀጥታ ሰውየው ምን እንደሆነ ሳታቀው አንድ የሪል ስቴት ካምፓኒ ሴልስ ሪፕሬዘንታቲቭ ሆኜ መንገድ ላይ የሚሄድ ድንገት ምሳውን ያልበላ ስለምሳው የሚያስብ ሰው in millions words የሚያደርግ ቤግ ገዛኝ ብለው what will be his objection ለዛ ነው ፕሪ ኳሊፋይ ማድረግ ያለብህ ከስተመርን እሱ ለዛ ነው ሳይንስ መሆኑን ሳናቅ ሪጀክሽኑ የሚበዛው ብዙ ጊዜ ሴልስ በጣም the most tough job ነው የሚባለው ለኔ ግን the most pleasing እሱ ነው enjoy ያርክ የምትሰራው the main reason you have to know the science and then we go to the art part እኔ ፕሬዘንት ማረግበት እኔ ከስተመሩን አፕሮች ማረግበት እኔ ከስተመሩን የማገኝበት way is an art so ያንን ፕሮዳክት ያንን ሰርቪስ እኔ ፕሬዘንት ሳረገውና ተጋቡ ሲያረጋው ከስተመሩ ላንዳችን yes ላንዳችን ነው ይላል the main reason the way we present ማለት that is an art እንግዲህ የእግር ኳስ ወዳጅ ኮን ባላቀም እግር ኳስ እኔም ሌማን የሆነ የእግር ኳስ ፕሌየር እድሉን አግኝቼ ጎል ባስቆጥር ዳኛው ጎል ነው የሚለው ሮናልዶ ቤስት ኢን ክላስ የሆነውም ሰውዬ ሲያስቆጥር ጎል ነው but ትልቁ issue the way we score ማለት ነው ሮናልዶ ሲያገባ is an art ተነስተ ታጨበጨ the way he score የኔ ዝም ብሎ ጎል ይሆናል so that is the art part ማለት ነው ስለዚህ አርትና ሳይንሱ ሚስ ካረክ literally you are not a professional salesperson ማለት ነውና በዚህ ልክ አንደርስታንድ ማድረግ አለበት ብዙ ጊዜ ኦፌንድ የሚያደርገኝም እሱ ነው sales is a science is an art እምለው ደጋግሜ ለዛ ነውና I'm very much obsessed on selling by the way ለዛ ነው ስለዚህ ለራኮል ትንሽ እዚህ ሞር ነው አንዱ ያው ሁሉም የፕሮስፔክት ላይ ያለ እንደመኛ ሁሉም ፕሮስፔክት ላይ ያለ እንደመኛ ላይገዛ ይችላል ሶ መቼ ነው ፎሎ አፕ ማድረግ ማቆም ያለብን ነው ምን ሳይኖች ስናይ ነው ምክንያቱም ያው አንተም እንደ ሴልስ ጊዜህን ኢንቨስት ያደረክ ነው ሁሉንም ሶ ለኔም ጊዜ ማኔጅ ለማድረግ ለዛ ሰውም ጊዜ ማኔጅ ለማድረግ ወደ ሌላኛውም ለመሄድ ላይክ if በቀደም በሰጠው ምሳሌ ማቆም ያለብን መቼ ነው ምን ሳይኖች ስናይ ነው ምን ሳይኖች ስናይስ ዲስከሬጅ ብንሆንም ስቲል ማቀጠል አለብን የምትልበት እንደ የፕሮዳክት ሰርቪሱ እንደሚለያይ ሆኖ አንድ ሴልስ ሰው ፕሮስፔክት በቀነሰ ቁጥር is a resource አሁን አንድ ማዕድን መሬት ተቆፍሮ እንደሚወጣው ሴልስ ላይ ያለ ሰው ምን ጊዜም ብዙ ፕሮስፔክት ሊኖረው ይገባል just like a funnel ማለት ነው የማንቆርቆር ያለ አይደለ 1000 ፕሮስፔክት ቢኖር at the end of the day ምናልባት ከስተመር ሆኖ የሚወጣው 10 ሊሆን ይችላል 5 you see the number of prospect you have success rate እየጨመረ ነው የሚሄደው so እንደ ፕሮዳክት ታይፑ እንደ ሰርቪሱ ይለያያል ስለዚህ አንደኛ ያን ሰው ያገኘው እንዴት ነው ሁለት አይነት ኮሊንግ አለ ኮልድ ኮሊንግ እና ዋርም ኮሊንግ የሚባል ኮልድ ኮሊንግ ማለት ምንም አጣቀውን ሰው any on the road ስትሄድ any ኦፊስ ገብተህ የምታገኘው እንግዲህ ያው ነው ሰው ስታናግረው ስደውለት
that is a cold calling ማለት ነው so level of rejection ይጨምራል challenge ይጨምራል ከየት መጣ ማነ the way you dress matter ያረጋል the way you speak whereas warm calling ከሆነ ግን reference አለ አንዳርጌ የሚባል ሰው ጥጋቡን ደውልለት ብሏል so almost half of it alcohol ማለት ነው challenge so የሁለቱን ስታው success rate የማን እንደሚጨምር ተዋለ ስለዚህ ምንድነው ዛጋ የሚያሳየው የባይንግ ሲግናል የሚባለው አለ ስለዚህ ሰውየው ቁጭ ብለ ስታው ስፔሻሊ የሚመከረው even በሴልስ በኮሙኒኬሽን ኮሙኒኬሽን the very tricky subject ነው ኮሙኒኬሽን ብዙ ጊዜ በመናገር ይመስለናል which is wrong ለምሳሌ በጽሁፍ ያረክ ለምሳሌ ዲያስፖራ ሊሆን ይችላል or something በጽሁፍ በቴክስት ያረክ ሆነ the message the maximum that convey is 7%. So when you have a call ደውለ ሰውየውን ስታናግረው from the tone of voice you can have some signal and then ያንን ስታው maybe 38% contribute ያደርጋል ሁለቱም በደምራቸው 45% so the best salesperson የሚለው physically መሄድና customer so buying signal from your facial expression በደም ይታወቅ so for me እነዚህ ሲግናሎችን through experience ነው የምታውቀው with one call ይገዛል አይገዛም ለኔ አሁን ችግር የለውም ግን 10 years back ምናልባት 10-15 ጊዜ ለፍቼ ይሆናል ግን የተሰራ ሪሰርች ምንድነው የሚያሳየው almost አንድ ከስተመር ለመግዛት successful ለመሆን almost 80% of the customer yes የሚል ከ6 እና ከ7 follow up በኋላ surprisingly 80% of the sales team drop የሚያደርገው ተስፋ የሚቆርጠው ገና በሁለተኛው በሶስተኛው ኮል so that is the mismatch ማለት ነውና follow up is very important ግን because of the communication skill you have developed ባረከው buying signaloች አሉትና easily ማወቅ ይችላል እና እነዚህን ያው through experience የሚመጣ ነው practice በማድረግ የሚመጣ ነው objection እና rejection ለኔ is a blessing it makes you strong ማለት ነውና በየቀኑ ምንድነው ማድረግ ያለበት አንድ የሴልስ ሰው ቀኑን ሲዘጋ ራሱን self evaluation ማድረግ አለበት ዛሬ ውሎ እንዴት ነበር success rate ምንድነው የሚመስለው ምንድነው የተሳሳትኩት ከself evaluation በላይ የሚነግር ማንም የለም አንዘን ከዛ በኋላ ከሲኒየሮች እድል ካገኘ ኮች የሚያደርግ ሜንተር የሚያገኝ ካለ ደግሞ success rate ይጨምርላልና especially communication ላይ በደንብ ከሰሩ the buying signal is very easy እና follow up በዛ ልክ ነውና እኔ የምመክረው continuously follow up ሰው መደረግ አለበት መጨረሻው 5ኛ እና 6ኛ follow up ላይ ያንን ያደረስከውን ከስተመር ሌላ ሰው ሊወስደው ስለሚችል ማለት ነው ጥሩ በጣም ቀደም ስለ አርትና ሳይንስ አውርተናል ስለ ዴታና ሳይንስም ብናወራ ደስ ይላል በተለይ የማርኬት ሁኔታን ለማጥናት ወይም ለመረዳት ያው ዴታን ሰበስባለን ዴታ የሚሰጠን ኮንክሉዥን ይኖራል ውስጣችን ደግሞ የሚነግረን ኢንቱይሽናችን የሚነግረን ደግሞ gut feeling የሆነ ኮንክሉዥን ይኖራልና ያንን ባላንስ ለማድረግ የሄድክበት ያጋጠመ የቢዝነስ ኢንሲደንቶች ካሉ very good question I think especially new market penetrate ስታረግ ሁለት ነገር ነው አንደኛ ቀድመ ማርኬት ሪሰርች ማሰራት ትችላለህ በባለሙያ የተሰራ ማርኬቱ ምንድነው የሚመስለው ኮምፒቲቲቭ ኢንቫይሮንመንቱ ምንድነው ታይፕ ኦፍ ከስተመሩ ምንድነው even የጂኦግራፊው ምኑ ማየት አለብህ ሁለተኛ ግን አንድ ኬንያዊ ያለቃ ነበርና ማርኬት ዳዝንት ላይ ይላል ስለዚህ ከቢሮ ውጪ ገበያ ላይ ራስ መሄድ አለበት ሶ ገበያ ላይ ስትሄድ መታየው እንደ ፕሮፌሽናልስ መታየው ነገር አለ ሶ በየትኛው ዲስትሪቢዩሽን ሞዴል ሊድ የሚችለውን አይዘር through research otherwise ደግሞ ሁሉ ጊዜ አይቻልም ግን practically on the ground ሄደ ኮምፒቲሽኑ እንዴት ነው የሚሰራው ያለው የከረንት ሩቱ ማርኬት ምንድነው የሚመስለው ጋፑ ምንድነው ያንን ጋፕ እንዴት ፊል አድርግ ብለ ራስ የምትሰራው ነው የሚሆነውና ሜጀርሊ እኔ ሰፖርት ማድረገው በሪሰርች ቤዝ ቢሆን በባለሙያ ቢሰራ በዛ በሚመጣው ፊድባክ የሩቱ ማርኬትን ሰራና ዲስትሪቢዩሽን ሞዴልህን ትቀጥላለህ ከዛ በተረፈ ቼኑን ግን ማሳጠር አለብህ ከማኑፋክቸረር አንቲል ኢንድ ዩዘር እስከሚደርስ ቼኑ በበዛ ቁጥር ፕራይሱ ይጨምራል then affordability impacted ይሆናልና ያንን በደንብ በሪሰርች ቤዝ ማድረግ አለብህ ኤክሰለንት ኮንትሮልህም ይቀንሳል ቼኑ እንትን ባለ ቁጥር ኳሊቲው ምንም ማስጠበቅ ያስቸግራል ወደ ዲስትሪቢዩሽን ስንሄድ ያው ብዙ ጊዜ ሰው ዲስትሪቢዩሽን የሚመስለው ሎጂስቲክስ ነው እና ከዛ የዘለለ እንደሆነ እስኪ አንተ ኤክስፕሌን አድርግልን
ዲስትሪቢዩሽን ብዙ ጊዜ እንዳልከው ሎጂስቲክስ መኪና አቀናጅቶ ገበያ ላይ መውጣት ነው አይደለም። ሎጂስቲክስ አንድ ኤሌመንት ነው ጀስት መኪና ነው። የመጀመሪያው ቅድም እንዳልከው ሩት ቱ ማርኬትን ከሰራ በኋላ ግራውንድ ላይ እንደውም ሩት ማርኬትን ብናይ ደስ ይለኛል። እንዴት ነው የምትሰራው የሚለውን ከዛ ወደ ዲስትሪቢዩሽን ሩት ቱ ማርኬትም አሁንም በራስ ኦን ሶርስ መስራት ትችላለህ። ሁለተኛውም ደግሞ በሰርድ ፓርቲ መስራት ትችላለህ። ለምሳሌ አንድ የቢቨሬጅ ኢንዱስትሪ እዚህ ሀገር ላይ ቢመጣ የመጀመሪያ የራሱ ፕላንቱ ያለበትን ቦታ ነው ሴንተሩ የምታደርገው። ከዛ በኋላ አክሮስ ዘ ካንትሪ ዋይድ ካንትሪ ያለ ነው እንዴት ነው የምደርሰው ነው የምትለው። ሶ ከሴንተር ጀምረህ ሩት ቱ ማርኬትን ስትሰራ ያለ የከስተመር ዳታቤዝ ያስፈልጋል። ሶ የትኛው ጋር ምን ያህል ነምበር ኦፍ ከስተመር አለ፣ የትኛው ሪጅን፣ የትኛው ከተማ። ሶ በዛ ልክ አውትሌቶችህን ወይ ደግሞ የከስተመር ቤዝን ካወቅ ከዛ በኋላ የምታደርገው ምንድነው የኮሊንግ ስትራቴጂ ይባላል። ኮሊንግ ስትራቴጂ ምንድነው? ከስተመሪ ብትሆን አንተ ጋር ሄጄ የማናገርበት ደቂቃ አለ። ምን ያህል ደቂቃ ይፈጃል? አንድ ቤት ላይ ገብቼ ሸጬ ገንዘብ ተቀብዬ ሪሲት ቆርጬ ለመውጣት ስንት ደቂቃ ይፈጃል? ሶ ያንን ታይሚንግ ፐር ኮል ማወቅ አለብህ። ከዛ በኋላ አንድ መኪና ስንት ነምበር ኦፍ ከስተመር ከቨር ያደርጋል ፐር ዴይ ቢኮዝ ሊሚትድ አወር ስለምንሰራ። ሶ ያንን ካወቅ በኋላ ሃው ሜኒ ነምበር ኦፍ ትራክስ እፈልጋለሁ ብለህ ማወቅ አለብህ። ከዛ በኋላ ያንን ፎሎ የሚያደርግ ግራውንድ ላይ ሴልስ ፎርስ ይፈልጋል። ቢኮዝ ያ ፕሮዳክት በትክክል ኤክስኪዩሽን ይፈልጋል። ኤክስኪዩሽን አናዘር ስታንዳርድ ስለሆነ ማለት ነው። እና ያንን ፐርፌክትሊ ኤክስኪዩት የሚያደርግ ግራውንድ ቲም ይፈልጋል። ሶ እነዛን ኮምፓይል ስታደርግ distribution or route to market is not about truck, it's about people, so about execution as well ማለት ነው። ስለዚህ እነዚህን በደንብ ስታደርግ ምን ያህል ሪሶርስ ፈልጋለሁ የሚለውን ታውቃለህ። ከዛ በኋላ ዳይሬክት ዲስትሪቢዩሽን አንተ ማሰራ ከሆነ how many number of distributor ፈልጋለሁ። ሶ የምታመጣው ደግሞ ዲስትሪቢዩተር ምን አይነት የማን ፓወር የፋይናንሻል ኖሌጅ ያለው ብለህ ቼክ ማድረግ አለብህ ማለት ፋይናንስ ብቻውን ስለማይሰራ ዊሊንግነስ ይፈልጋል። ሶ ከዛ በኋላ you have to have a performance KPI ለዛ in terms of distribution ምን ያህል ቤት ውስጥ መኖር አለብኝ 100% ላይ ተጠበቅ ይችላል። ሶ አንድ ሪጅን ላይ ለምሳሌ አዲስ አበባ ነው ወስደን ከአዲስ አበባ ቦሌ ክፍለ ከተማ የምትወስድ ያንተ ፕሮዳክት ቦሌ ክፍለ ከተማ ላይ ስንት ቤቶች ላይ ስንት አውትሌት ላይ መገኘት አለበት። that is a numeric distribution አንድ KPI እሱ ነው። ከዛ በኋላ በየቤቱ ምን ያህል ኳንቲቲ ፐር ዊክ ፐር መንዝ መሸጥ አለበት። ሶ ያን ደምረ የመንዝሊ አኑዋሊ ቮሊዩም ታርጌት ይሆናል። ሶ እዛ ጋር ላሉ ሰዎች ደግሞ there has to be execution standard ፕሮዳክት በምን ሌቭል ነው መቀመጥ ያለበት፣ ቅድም ያልኩትን ክሪቲካል ሴልስ ድራይቨሮች እንዴት ነው ማምጣት ያለበት የሚለውን የሚሰራ ግራውንድ ሴልስ ፎርስ ይፈልጋል። ለእነሱም KPI አላቸው። ቅድም ያልኩን ስቴፖች ተከትለው የሚሰሩበት ነምበር ኦፍ ከስተመር ፐር ዴይ ቪዚት የሚያደርጉበት የሚያናግሩበት ፕሮዳክት አቬይላቢሊቲውን የሚያዩበት ያስፈልጋል። ለዚህ ቤስት ኤግዛምፕል ቢሆን ብዬ የማስበው ምናልባት ይሄ ሩት ቱ ማርኬት ኢዝ ስትራቴጂ። ሶ ስትራቴጂውን ከጨረስክ በኋላ ግን ኢት ሪኳየርስ ኤክስኪዩሽን ማለት ነው። ሶ ለእኔ 4 ነገር በደንብ ማየት ይፈልጋል ስፔሻሊ ፐርፌክት ኢን ኤክስኪዩሽን። ለምን አንደኛ ሜጀር የምታደርገው the widely important goal የሚባላል። አሁን ጎሎቹን ካበዛን ቮሊዩም፣ ማርኬት ሼር፣ ኒውሜሪክ ዲስትሪቢዩሽን ብዙ ይጣላል። ለአንተ ግን ዋይድሊ ኢምፖርታንት ጎል ካምፓኒህን ሜክ ኦር ብሬክ የሚያደርገው 3-4 KPI መምረጥ አለብህ። ሁሉንም ሜጀር ማድረግ ብትችልም አናሊሲስ መስራት ኢታዜ ኮስት ማለት ሶ the widely important goal ዲፋይን ታደርጋለህ። ሁለተኛ ሊዲንግ ኤንድ ላጊንግ ኢንዲኬተር ይባላል። አሁን ለምሳሌ ነምበር ኦፍ ሴልስ ፐር ዴይ ሪዛልት ነው መቀየር አትችልም። ትላንት የሸጥከው ሶ that is the lagging indicator ሪቨርስ ማድረግ አትችልም ማትቀይረው። ሶ ያ ሪዛልት የመጣው ምን ሰርቼ ነው ብለህ ወደ ኋላ መሄድ አለብህ። that is the leading indicator ማለት ነው። ሶ leading indicator the number of calls per day የፐርሱዌሽን የሰራው ፕሮሞሽን whatever ሶ የምታስተካክለው ሪዛልቱን አይደለም መጀመሪያ የሰራውን ነገር ነው። ሶ የኮዝ ኤንድ ኢፌክት ሪሌሽንሺፕ ስለሆነ ኢፌክቱን አትቀይረው። ሶ ኮዙ ምንድነው ብለህ መስራት ይጠበቅብሃል። ሶስተኛው ስኮር ቦርድ ሊኖር ይገባል በየጊዜው በየቀኑ የሚያሳይ
አሁን ለዚህ ቤስት ኤግዛምፕል ቴሌኮም ኢንዱስትሪ you might be surprised. So አንድ ሲም ካርድ ሲሸጥ you can see from the display big screen አለ ማየት ይችላል። እኔና አንተ 10 ብር 50 ብር ካርድ ስንሞላ they can see. So the number of customer ምን ያህል per second በደንብ ነው የሚያውቀው። So ያ ስኮር ቦርድ ምንድን ነው የሚያደርገው? ሪዛልቱ የአንድ ሴልስ ቲም ኦር የአንድ ሴልስ ዲፓርትመንት it becomes the company wide performance ነው ማለት። So it's a big screen that is a scoreboard ማለት ነውና ባየው ቁጥር you might be inspired or ጥሩ ፐርፎርማንስ ካመጣ ካልሆነ ደግሞ so call for action መውሰድ አለብህ ማለት ነው። and then finally አራተኛው ስቴፕ accountability meeting ያስፈልጋል። ዊክሊ ሊሆን ይችላል መንዝሊ ዴይሊ እንደ ፕሮዳክት ሰርቪሱ እንደ ካምፓኒ ሁኔታ። so accountability meeting is very important. እዛ ላይ የምታነሳቸው ኬፒዎች አሉ። ለምንድነው ፐርፎርም ያደረግነው ያላረግነው ብለን ጥሩ የሄደው ነገር ምንድነው መጥፎ የሆነው ምንድነው ብለን የምታሻሽለውን የምትሰራው። so ይሄ እንደውም ብዙ ጊዜ አንድ መጽሐፍ አለ the 4 Ds of execution የሚባል so the 4 discipline of execution በጣም የሚገርም ለማንም ሴልስ ላይ ላለ ሰው መክረው መነበብ ያለበት ፕራክቲካሊ አፕላይ የምታደርገው ሳይንስ ማለት ነውና ይሄንን አራት ነገር ነው ዲፋይን የሚያደርግልህ መጽሐፉም ፕራክቲካሊ አፕላይ ማድረግ የምትችለው ማለት ነውና strategy without execution is meaningless, execution without strategy is aimless እንደሚባለው ስለዚህ ሁለቱም አብሮ መሄድ አለበት ማለት ነው። ጥሩ በጣም ምንስ ነው ምን ስህተቶች ይፈጠራሉ? የዲስትሪቢዩሽን ቻናሉ ፕላኑ ሰው ሊሰራ ይችላል በመሃል ደግሞ ብዙ ነገሮች ሊፈጠሩ ይችላሉ። what could go wrong እስካሁን ካያቸው ነገሮች አንፃርና ከነዚህ ነገሮች አሁን ዲዛይን የሚያደርጉ ሰዎች ያንን ማስተካከል የሚችሏቸው ነገሮች ካሉ very good ቀደም እንዳልኩ ኤክስኪዩሽን ስታንዳርድ አንደኛው ላይ እንደ ዲሲፕሊን የሚታየው አካውንታቢሊቲ ነው። so አንድ ዲስትሪቢዩተር ሆኖ የሚመጣ ሰው ያንተ ፕሮዳክት ሰርቪስ ኦሬዲ ለከስተመር የሚያደርሰው they are responsible as well as accountable ማለት ነው። so ብዙ ጊዜ ሚስ የሚያደርገው ቴሪቶሪ ዲማርኬሽን should be there ማለት ነው። ምክንያቱም ላንዳርጌ ተብሎ ተቆጥሮ ተመዝኖ የተሰጠው ቴሪቶሪ ከሌለ ስለዚህ everybody will go አንድ ቦታ ማለት ነው። ስለዚህ ያንን ኤሪያ ያንን ቴሪቶሪ ከቨር የሚያደርግ የዲስትሪቢዩሽን ሞዴል ያንን ከቨር የሚያደርግ አካውንታብል የሆነ ዲስትሪቢዩተር ካላረግ እንዳልከው the distribution model cannot work ማለት ነው። ሁሉም አንድ ቦታ ላይ ፕሮዳክት ይኖራል፣ ኮምፒቲሽን አለ ምን አለ አንድ ቦታ ላይ ደግሞ ፕሮዳክት የለም። so ለኔ the best way የሚሆነው ዲማርኬሽን መኖር ያንን ዲማርኬሽን በሴልስ ፎርስ አውቶሜሽን በደንብ አድርገህ ማስቀመጥ so you can see even from your laptop and mobile so that you can see how route እንዴት ሰርቭ እየተደረገ ማየት ይችላል። እና ለኔ the best way የሚሆነው ዲማርኬሽን is very important. otherwise free for all ባረከው ቁጥር everybody በራሱ ኢኒሺዬቲቭ በራሱ way እየሄደ ሜስ አፕ ነው የሚያደርግብህ። ግን ብዙ ጊዜ ይሄ ላስት ማይሉ በተለይ ዲስትሪቢዩሽን ላይ ያሉ ሰዎች በትምህርት መልኩ ያልመጡ ሊሆን ይችላሉና እነዚህ ስታንዳርዶች እነዚህ KPIዎች ምኖች ኢንፎርስ ላይክ FMCG በተለይ ቢቨሬጅ ላይ እየተደረገ ያለ ይመስለኛልና እንዴት እንደሚያደርጉት ወንደር አደርጋለሁ። ምክንያቱም የሆነ ያለ ፔፐር ያለ ዶክመንቴሽን ኦፕሬት የሚያደርጉ ይመስለኛል። ያንን እንዲያደርጉ KPIውን ኤክስኪዩሽን ላይ ያሉ ስታንዳርዶች ላንተ ቪዚብል እንዲሆን መሙላት ያለባቸው ነገሮች ሊኖሩ ይችላሉ። እነዛ ነገር እንዲያደርጉ ማስቻል የሚከብድ ይመስለኛል። ምንድነው እንዳልከው እስከ ላስት ማይል ዲስትሪቢዩሽን የሚሰራ ሰው is your brand ambassador። ስለዚህ ልክ የራስን ስታፍ እንደምታሰለጥን ትሬኒንግ ሰጠ ኮች ሜንተር እንደምታረግ አኮርዲንግሊ እነሱ ጋር መሰራት አለ። because የመጨረሻው ላስት ማይል ላይ የሚሰራው ሮንግ አክት ኢምፓክት የሚያደርገው across the value chain ነው የሚያመጣው። ስለዚህ እነሱን እኔ እስከማውቀው ቢቨሬጅ ኢንዱስትሪ ለነሱ የሚሆን የትሬኒንግ አለ በራሳቸው ልክ ማለት ነው በሚሰሩት እንዴት አድርገው ነው ኤክስኪዩት የሚያደርጉት even the way they greet the customer እንዴት ነው አፕሮች የሚያደርጉት ከስተመር ሰርቪሳቸው ምን ይመስላል because አንተ አንድ አመት አንድ ወር 6 ወር ፈጅቶ ያመጣውን ከስተመር because of one single person with a fraction of second ሚስ ታደርጋለህ። so ያ እንዳይሆን እነሱ ላይ በደንብ ጠንክሮ ይሰራል። ከዛ በተረፈ ግን you have to incentivize እነሱ incentive is a driver። ስለዚህ
ኢንሴንቲቫይዝ ማድረግ አለበት። እንደውም ብዙ ጊዜ ያለው P4P ይባላል ፔመንት ፎር ፐርፎርማንስ ማለት ነው። እና ፐርፎርማንስ ቤዝድ የሆነ ፔመንት ስታደርግ አፓርት ፍሮም ዘ ቤዚክ ሳለሪ ዛር ኢንካሬጅድ እና ያንን ኤክስኪዩት ለማድረግ ይረዳሃል። ከዛ በተረፈ ደግሞ አካምፓኒመንት የሚባል አለ። እነሱ ፕራክቲካሊ ኦን ዘ ግራውንድ ኤክስኪዩት ሲያደርጉ ሲኒየር ሊደር ሄዶ ያያል፣ ኮሜንት ያደርጋል፣ ኦን ዘ ግራውንድ ኮች ያደርጋቸዋል ማለት ነው። እና ቬሪ ኢምፖርታንት አንቲ ዘ ላስት ማይል ካፓሲቲ ካፓቢሊቲ መገንባት አለበት። አይ ቲንክ በጣም አሪፍ ነው። ያንን ኢንሴንቲቫይዝም ማድረግ ፔናላይዝም ማድረግ በሁለቱም ኤግዛክትሊ እንትን ቢሄቨሩን በደንብ ኢንፎርስ ያደርጋል። በጣም አሪፍ ነው ያነሳው። ያው በተለያዩ ሊደርሺፕ ፖዚሽኖች ሲሰራ ነበር እስከ ሲኢኦ ደረጃ እና የተለያዩ ሼርሆልደሮች ያው ኢትዮጵያ ውስጥ ብዙ ጊዜ የፐብሊክ ሲኢኦዎች የባንክ ኢንሹራንስ እንደዚህ ነው የተሾሙ እንጂ ብዙ ጊዜ ፒኤልሲ ሆኖ ለዛውም አይ ቲንክ ቢሊየንስ አይነት ትራንዛክሽን ያለው ድርጅት ሼርሆልደሮች ሲኢኦ ሲቀጥሩ ብዙ የምታየው አይደለም። እና ያንተ ኤክስፒሪየንስ የኛ ትሬዲንግ ላይ እንዴት ነበረ? ቬሪ ፋኒ የኛ ትሬዲንግ እውነቱን ለመናገር የሚገርም ካምፓኒ ነው። ኢትስ ቬሪ ስሞል በት ኢትስ አ ቢግ ካምፓኒ። ሶ ኢኒሺያሊ ጆይን ያደረኩት ዳይሬክትሊ ለሲኦ ሮል አልነበረም እና ቬሪ ሃምብል የሆነ ቸርማን ነው አስወላ ዘ ሲኦ አቶ ተመስገን ይባላል። ሪሊ ቬሪ ሃምብል ጋይ። ሶ እሱ እንዴት ነው አፕሮች ያደረገኝ? ኮንሰልት እንዳደረገው ነው። ካምፓኒው እያደገ ነው። ኢትስ አ ቢሊየን ቢዝነስ። ሶ እሱ ላይ ኮንሰልት እንዳደረገው ነው አፕሮች ያደረገኝ የነበረው እና እኔም ቁጭ ብዬ ቢዝነሱን ለማየት ሞከርኩ። ሰርፕራይዚንግሊ ኢትስ አ ዲፈረንት ቢዝነስ ፎር ሚ ማለት ነው። የኮንስትራክሽን ሴክተር ላይ አልሰራውም ቅድም እንዳልኩ። ሶ እነዚህ ይሄ ካምፓኒ የሚያቀርበው የኮንስትራክሽን ማቴሪያልስ ስፔሻሊ ሪባርስ ማለት ነው። ሶ ያንን ቁጭ ብዬ ማጥናት ጀመርኩኝ በሳምንት 3 ቀን እንደዚህ በፓርት ታይም እና በደንብ የሚታይ ነገር አለ። ካምፓኒው እያደገበት ያለው ሞመንተም የሚያስገርም ነው። ሶ የበለጠ ግን እንዲያድግ ኦርጋናይዜሽናል ስትራክቸር ይፈልጋል። ሶ ያንን ኦርጋናይዜሽን ስትራክቸር ሜቢ በአንድ ወር ተኩል እንደዚህ ጨረስኩና አቀረብኩኝ። ሶ ኢት ዋዝ ኤ ታፍ ዲሲዥን፣ ቀላል አልነበረም። ግን they believe and then implement ተደረገ። ሶ ያ ኢምፕሊሜንቴሽን has generates more income and then sales grow, everything positive ነገር አመጣ። and then finally ምን ሆነ? why not join as a CEO? እኔ ሲኦ ሮሉን ለቅቄ ለምን አለ በቃ ባክ ኤንድ ፎርዝ። ለእኔ ደግሞ የፕራይቬት ካምፓኒ እንዳልከው ከመልቲናሽናል ምናምን መጥቼ ለመግባት I was struggling a lot ማለት ነው። So there was a debate with my wife and everything and then finally because of their humbleness and then 100% እኔ የምፈልገው ምንድነው empowerment as well as freedom of exercise ኢቲካሊ ማለት ነው። ሶ ያንን ሙሉ ሊትራሊ ቁልፉን ሰጥቶ ነው ዞር ያለው ማለት ነው ካምፓኒ። ሶ እዛ በደንብ ተሰራ። እውነተኛውን የሲኦ ሮል ነው ፕሌይ ያደርግ የነበረው። ምንም ኢንተርቬንሽን የለም። አም ሪስፖንሲብል ፎር ዘ ቦርድ። ቦርድ ላይ መንዝሊ ሚቲንግ አለ፣ አቀርባለሁ ፐርፎርማንስ ዋትኤቨር። ስለዚህ አዳዲስ አይዲያዎች ይነሳሉ። ኢት ዋዝ አ ቬሪ ጉድ ኤክስፒሪየንስ እና በፕሮፌሽናል የሚያምን ካምፓኒ ስለነበር እንዳልከው ከብዙ ከምታያቸው ፒኤልሲዎች ባይፋር የተሻለ የመልቲናሽናል ሞዴል ያለው ኢቨን እንደውም የነሱ ሞቶ ምንድነው? ትሬድ ዊዝ ትረስት ኤንድ ኢንቴግሪቲ ነው። ኢማጂን ትረስት እና ኢንቴግሪቲን ቢዝነስ ላይ አምጥተ መስራት ቻሌንጂንግ ባት ዊ አር ሰክሰስፉል እና ጥሩ ጊዜ ነበረን። ለኔም ቢግ ማይልስቶን ለካምፓኒው ማዝዌል እና ስቲል አም ፋሚሊ ሜምበር ኦፍ የኛ ትሬዲንግ ማለት ነው። በጣም ጥሩ በጣም ጥሩ። ያው ይሄ ፖዚሽን ምን ይሰጣል? የሀፍቱ ማኔጅ ወደ ላይ ቦርድ ላይ ያሉ ሰዎች የሀፍቱ ማኔጅ ወደ ታች ቲም ሜምበሮችን እና ሁለቱ እንዴት ነው ባላንስ የምታደርጋቸው? ያው ባንተም ችግር ባይሆን ችግሮች ይፈጠራሉ፣ ከላይም ከታችም ሁሌ ጫና ይኖራል። እንዴት ነው እነዚህን ባላንስ የምታደርጋቸው? ኤግዛክትሊ ጀስት እንደ ሲኦ ስትሰራ you are responsible report የምታደርገው ለቦርድ ነው። ፐርፎርማንስ 100% is your responsibility. so down the line እንግዲህ የሚመጣው ፐርፎርማንስ ተደምሮ ነው ያንተ የሚሆነው። ስለዚህ ምናልባት ድሮ ኮመርሻል ዳይሬክተር ስትሆን ምናልባት ሴልስ ነው የሚመለከተው፣ ፋይናንስ ዳይሬክተር ከሆንክ የፋይናንሱ ፓርት ነው። ሲኦ ስትሆን ግን the whole business ይመለከታል። so ያ ምንድነው የመጀመሪያው
በቲም በደንብ መስራት፣ ኮኦርዲኔት ማድረግ። ከዛ በተረፈ ግን በደንብ እኔ የኛ ትሬዲንግ ላይ የሰራሁት በደንብ ማምነው 3 ነገር አለ በሊደርሺፕ። የመጀመሪያው you have to know the direction of the company። ካምፓኒው ምንድነው የሚፈልገው የሚለውን ማወቅ አለብን። የካምፓኒ ቪዥን፣ ሚሽን፣ ቫልዩም በደንብ ጠንቅቀን ማወቅ። ካምፓኒው የሚሄድበትን ዋንስ ካወቅ it requires alignment across all the department። alignment ከሌለ ዋጋ የለውም። አንዱ በቀኝ ሌላ በግራ እየሄደ ዲስቶርትድ የሆነ አንድ ዴስቲኔሽን የሌለው ካምፓኒ ነው የምትመራው ማለት። ዳይሬክሽኑን በደንብ ካሳየ alignment, everybody is committed for that alignment። ሶስተኛው የሚሆነው ምንድነው? the commitment። ሊደርሺፑ ኮሚት ካላረገ ብቻ ምንም አታረገው። ላይ አንድ ሰው ተቀምጦ የሚመራው አይደለም ሞደርን ቢዝነስ ማለት ነውና ዳይሬክሽኑን ሴት ታረጋለህ across the department alignmentun kamatala and then everybody is committed. Commit sitaragan there are 2 elements, responsibility plus accountability. So everybody is accountable. So them lead margo company የመጀመሪያው አንድ ሰው ራሱን ሪስፖንሲብል እንዲያደርግ ፐርፎርማንሱ ካልመጣ ኤክስተርናላይዝ ሳይሆን ኢንተርናላይዝ አድርጎ አም ፉሊ ሪስፖንሲብል ፎር ዚስ ብሎ የሚያደርግ ካልቸር ቢልድ ማድረግ ያስፈልግና ያ የኦርጋናይዜሽናል ካልቸር መምጣት ያንን ነበር ቢልድ የምናደርገው። አሁን መሄድበትም የትኛውም ካምፓኒ ላይ ኦርጋናይዜሽናል ካልቸር፣ የፐርፎርማንስ ድሪቨን ካልቸር፣ ሰዎች በሰሩበት የሚሾሙበት፣ ፌል ባረጉበት የሚጠየቁበት፣ ሰፖርት የሚደረጉበትና ያንን አይነት ነው። አኮርዲንግሊ እኔም ቦርዱ ፉሊ ሪስፖንሲብል ነኝ፣ አካውንታብል ነኝ ፎር ኤኒ ፐርፎርማንስ እና ይህንን አይነት የሊደርሺፕ ስታይል ከተከተልክ ኮኦርዲኔሽኑ ማምጣት and then ሪዛልቱ is given ነው የሚሆነው ማለት ነው። እና እኔ ብዙ ጊዜ በየካምፓኒው ሲሄድ ሚስ የሚያደርገው ይሄ 3 ነገር ነው፣ ግን it's a big impact definitely። አንዳንድ ቻሌንጅ የሚያደርገው ይሄ በተለያየ አጋጣሚ ፋውንደሩ ይሄም ሳይኖረው አምጥቶታል for decades ሲሰራ ይቆይና አምጥቶታል። ይሄ ሀብት ገንብተዋል፣ ይሄንን ካምፓኒ ገንብተዋል። ያንተ የምትላቸው ነገሮችም ሳይኖሩ ነው ግን ቢልድ ያደረጉት ሊል ይችላል። አንድ ሁለተኛም ከዚህ ጋር ማለት በተብራራው በየማስበው በሩቲኑ ቢዚ ይሆናሉ። ብዙ ስራ አስኪያጆች ወይም ሲኢኦዎች ፋውንደርስ በሩቲኑ ቢዚ ሆኑና እነዚህ ነገሮች ኢቭን ኢቫሉዌት ለማድረግ በወር አንዴም ለመቀመጥ እንትኑ የላቸውም፣ ካልቸሩና ሩቲኑ የላቸውም። ያ ቢልድ ለማድረግ ፍሪክሽን ይሆናል ለቲሙም ለማኔጅመንቱም እና እነዚህ ነገሮች ኢንፎርስ እንዲደረጉ how would you advise ካምፓኒዎች ኢምፕሊመንት ለማድረግ? ምን አለ መሰለ እንግዲህ አሁን በኖርማል ዌይ ኦፍ ዱዊንግ ቢዝነስ ፐርፎርም ይደረጋል ያየነው ነው። ትላልቅ ካምፓኒዎችም ተገንብቷል፣ ቢሊዮነርስም ተፈጥሯል። ወራስ ግን አሁን ያለው የማክሮ ኢኮኖሚክ ዳይናሚዝም እሱን የሚጠብቅ አይደለም። ስለዚህ በፕሮፌሽናል መመራት፣ በፕሮፌሽናል ተመርቶ ሳይንቲፊክ የሆነ ቢዝነስ መስራት አለብን ማለት ነውና ስለዚህ ያንን ለማድረግ አንደኛ ማሳመን አለብን። ዳይሬክሽን የሚለው እንግዲህ ስትራቴጂ ስትሰራ እሱን ነው የምታሳምነው። ስለዚህ በዛ ልክ ማንፓወር ከሌለ ማንፓወሩን ኬፔብል ማድረግ is your responsibility። ምክንያቱም ትላንትና በትራዲሽናል ዌብ ሲሰራ የነበረ ሪዛልትም እያመጣ የነበረ አሁን በዚህ ደግሞ ስታደርግ መጀመሪያ ማሳመን አለብን። ስትራቴጂውን ባይ ዘ ዌይ የምትሰራው ከቲሞች ጋር ነው፣ ብቻህን ሰርተህ ቴብል ላይ የምታስቀምጠው አይደለም። ስለዚህ from the strategy formulation ቲሙ ኢንቮልቭድ ነው። የራሱ ስትራቴጂ ነው ኢምፕሊመንት ነገር የሚያደርገው እንጂ from shelf ገዝተህ ያመጣውን ስትራቴጂ ማንም ኢምፕሊመንት አያደርግም። እዛውም ፋውንደሩም ኢንጌጅ ሳያደርግ ኮንሰልታንት ብቻ ሰርቶ ሊያመጣው ይችላል። አሁን የብዙ እኛ ሀገር የማየው ችግር ኮንሰልታንት ከአንድ ቦታ ይሰጣል፣ ኮፒ ፔስት አድርገው አንዘን ኢምፕሊመንት ስታደርገው አይመጣም። ስለዚህ ይሄ ስትራቴጂ ስትሰራ እያንዳንዱ ማኔጅመንት ቲም ኢንቮልቭድ መሆን አለበት። የራሱን ዲፓርትመንት የስትራቴጂ ኤሌመንቶችን ማስቀመጥ አለበት። ምንድነው የሚሰራው? ያኛ ዊኒንግ ፋክተሮቹ ምንድናቸው? ኢኔሊበሮቹ ምንድናቸው? የሚፈልገው ካልቸር ምንድነው የሚለው በደንብ ሴት መደረግ አለበት እና ስትራቴጂውን ስትሰራ የመጀመሪያ የሚመጣው ስትራክቸሩ ነው። ምን አይነት ስትራክቸር ለዛ ስትራቴጂ ይፈልጋል? አንዘን ስትራክቸሩን ካወጣ በኋላ የሚመጣው ሂውማን ኤሌመንት ምን አይነት ሰው እዛ ቦታ ላይ ማስቀመጥ አለ which is staffing የሚባለው። ያንን ካስቀመጥክ በኋላ የሚያስፈልጉ ስኪል ሴቶችን ማውጣት አለብህ ማለት ነው። ከዛ እነዚህኞቹን ስታጠናክር ምን አይነት ሲስተም ነው የምትጠቀመው? ምን አይነት ፕሮሰስ ነው የምትጠቀመው? ከዛ በኋላ የየራሱ የሊደሩ ቫልዩ ሲስተም አለው።
ሁሉም 5-6 and then what is the shared value የካምፓኒውንም የሊደሩን እነዚህን ስታረግ አሁን ያልከውን ስትራቴጂ ኢምፕሊመንት ለማድረግ ኤክስኪዩት ለማድረግ ቬሪ ሲምፕል ግን ቀላል አይደለም። አሁን እንደምንለው አይመጣም። ቀላል አይደል? it's a lot of work ማለት ነው። ያው ቅድም በዚህኛው ማስተዋወቅ ቅድም እያወራን ነበረ ኢትዮጵያ በተለምዶ ከነበረው እስካሁን ካመጣ የቢዝነስ ስራ አካሄድ አንጻር በአብዛኛው ማለት ነው ሁሉንም ባይሆን አሁን ወደ ሞር ናውሌጅ ቤዝድ ኢኮኖሚ እየተቀየረ ነው። በቅድም ያልካቸው ስትራክቸር ኖሮ ክላሪቲ ኖሮ ቲሙ ኦን የሚያደርግ ሆኖ የሚያስኬድ ካምፓኒዎች ሞር ኮምፒት የሚያደርጉበት ጊዜ እየመጣ ነው እና እዚህ ላይ የምትጨምረው ነገር ካለ? እንዳልኩ እንግዲህ አሁን የኛ ሀገር ኢኮኖሚ እየተቀየረ ነው። የማክሮ ኢኮኖሚክ ፖሊሲው እየተቀየረ ነው። ኤኒ መልቲናሽናል ካን ካም ኤንድ ኦፕሬት ኢን ኤኒ ፊልድ እየተባለ ነው እንደምታውቀው እና ስለዚህ አንዳንድ ሪስትሪክትድ የተደረገ ለሎካል እንኳን እየተከፈተ ነው። ትራንስፖርቴሽን ሴክተር ብትለው ሪቴይሊንግ፣ ሆልሴሊንግ። ስለዚህ ኤኒዋን ካን ካም ኤክስፖርት እንግዲህ ሞር ሪስትሪክትድ የነበረ ስለዚህ ኢምፖርትንም ጨምረ ስለዚህ with high level of professionalism cost effective ሆኖ long time experience የሆኑ ካምፓኒዎች መጥተው ኮምፒት ያደርጋሉ። so there is no safeguard የሚያደርገው የለም። ስለዚህ the rule of the game አንተ ፕሮፌሽናል እና ኤክስፐርቶችን ቀጥራ ኮምፒት ማድረግ ነው። ስለዚህ እንግዲህ ሎካል መልቲናሽናልስ በሎካል ቲም እየተመራ ሰክሰስፉል እንደሚሆነው ኢቨን ኢፍ ኦፕን አፕ ቢያደርግ በሎካል ዳይናሚክስ ካልቸሩን ከማወቅ አንጻር እንደውም የዊኒንግ ፓወር ይኖርሃልና ለእኔ በትራዲሽናል ዌይ የሚሰራበት ረጅም ርቀት ይሄዳል ብዬ አላስብም። መቶም ቢሆን አፕሪሺየት የምናደርገውም ቢሆን ወራስ ግን አሁን ያለው ኦፕን አፕ ያደረገ ማርኬት አይደለም። እኛ እኮ ነገ ኬንያ፣ ኡጋንዳ ሄደን መስራት መቻል አለብን። why not we are restricted in Ethiopia? ስለዚህ በዚህ ልክ የምናስብ ከሆነ ፕሮፌሽናልስ is a must to come። ሮበርት የኢትዮጵያ ሳፋሪኮም መጀመሪያ ላይ ከነበረው ሊደርሺፕ ያው አሁን ለውጦች ይኖራሉ። የዛኔ ግን ብቸኛው ኢትዮጵያዊ ነበር ቶፕ ሊደርሺፕ ላይ ከነበሩ ሰዎች መካከልና ምን አይነት ስሜት ተሰጠህ? ያንን የነበረው ኤክስፒሪየንስስ ምን ነበር? I think it was September 2021 ነው እና ለኔ ድንገት የመጣ ምንድነው የሚባለው ኢንሲደንት ነው ብዬ ነው የማስበው እና it was even covid time ነው work from home እና ኦፊስም ሪስትሪክትድ የነበረበት ጊዜ ስለነበር ዲያጆ። ስለዚህ አንድ ኮል በዋትስአፕ ይመጣል። so አንስቼ ሳነሳ እንዲህ ነው እንዲህ የሚባል ካምፓኒ ሰምቼውም አላውቅም እና ሰው ሰጥቶን ነው ለናናገር እንፈልጋለን ሲባል now I'm busy just after 3 or 4 days ብዬ መለስኩት። አላውቀውማ ካምፓኒውን ብዙ በዛ በተባለው ቀን ይደውላል ያ ሰው። so okay CV ላኩኝ immediately on second day interview ነበር። so ኢንተርቪውን ሳይ ምን ስል ከዛ በኋላ ያው ኢንተርቪው መጀመር ስትቀመጥ ስለ ካምፓኒ ፕሮፋይል ሳታውቅ እንትን አትልም። ጉግል ማድረግ ምናምን ስትል it's a big company in Kenya. so I was obsessed እንግዲህ እንዲህ አይነት እንዳልኩ ደግሞ ሴክተር መቀየር ደስ ይለኛል። is ቴሌኮም is አንድ ቴሌኮም ኦፕሬተር የነበረበት ሀገር። so ያንን ለማድረግ ሰከንድ ራውንድ ኢንተርቪው ሰርድ ፎር ሲል ራስ እየባሰብኝ ሄደ። ራሴ በደም ማዘጋጀት እንደ ኤግዛም እያየሁት ማለት ነው እና 100% ኦን ቨርቹዋል ኮል የነበረበት ጊዜ ነው። it was even 6 round of interview ማለት ነው። around 6 ዙር የተደረገ ኢንተርቪው ነው። ምናልባት 9 ሰዎች ነው because ካምፓኒው ፎርም ያደረገው የተለያዩ ካምፓኒዎች መርጃ መጥተው ነው እና ሶ የእያንዳንዱ ስቴክ ስላለው ሁሉም ይጠይቃል። ሁሉም የራሱን ኢንተረስት የሚያሟላ ነው ወይ የሚል ይፈልጋል። ሁለተኛ ሮሉ ደግሞ በሎካል ሊሰራ የሚችል ዳይናሚክስ ይፈልጋልና ሶ አፍተር 6 ኢንተርቪው እንግዲህ አልፋል ተብሎ ተነገረኝ ማለት ነው እና ጆይን ሳረግ 11 ሊደርሺፕ ቲም አለ። ሁሉም ከተለያየ ሀገር የመጣ ነው። አወል the first Ethiopian እና ሁለት ነገር ነው። አንደኛ ሮል ዊዝ ኒው ቺፍ ሴልስ ኤንድ ዲስትሪቢዩሽን ኦፊሰር ነው የሚለው it's a big role። ከቢዝነስ ትራንስፎርሜሽን ማኔጀር የሚል ፋይናሊ ዲያጆ ከነበረኝ ሮል ነው የመጣሁት። ሁለተኛ ኢንዱስትሪውን አላውቀውም። so it's a big challenge as well as blessing for me ብዬ ወሰድኩት። ከዛ ስናገኝ በጣም ሃምብል የሆኑ ሰዎች well experienced in telecom industry የነበሩ ሰዎች ነበሩና so ለኔ ኮፕ አፕ ማድረግ ብዙ አልከበደኝም። and then for experience sharing ኬንያ ሄድኩ ማለት ነው ለአንድ 10 ቀን እንደዚህ የሚሆን so እንግዲህ
from the main city Nairobi until ገጠር ከተማ ድረስ ቴሌኮም እንዴት ኦፕሬት ይደረጋል? ቀደም ያልከው ጥያቄ ይመጣል። ዲስትሪቢዩሽን ቻናል እንዴት ይዘረጋል ለቴሌኮም ኢንዱስትሪ የሚለውን በደንብ አድርጌ ማየት ቻልኩኝ። the good thing ብዙ ካምፓኒ ጋር ስሰራ my nature learning curve በጣም አጭር ነው። so ትንሽ ካሳየኝ ሰው አንድ ስቴፕ መሄዱ ብዙ አልከበደኝም። within 10 days ምን ይመስላል የሚለውን የሳፋሪኮም ኢትዮጵያን የሩቶ ማርኬት ቅድም እንዳልኩ ቁጭ ብለን ኤክስፒሪየንስ ሊሆኑ ሰዎች አሉ ከነሱ ጋር ዲዛይን ማድረግ ተጀመረ ማለት ነውና it's a first incident የመጀመሪያው ታወር ሲተከል የመጀመሪያው ትራያል ኮል ስናጨበጭብ የመጀመሪያው አንደኛ ከስተመር ሴሌብሬት ስናደርግ I think 1 ሚሊዮንኛውን ከስተመር ጅማ ነበር እንደውም የጅማ ነዋሪ ነበርና አወደ ዋን ሪኮግኒሽን እና አዋርድ ለመስጠት ሄጄ እዛ ኢንተርቪው ተደረገ ምናምንና ስለዚህ እኔም ራሱ አላየሁትም ኒውስሌተር ላይ on Sunday ወጥቷል ፎርቹን ምናምን እንደዚህ ጋዜጦች ላይ እኔም አላየሁትም ሰዎች ስክሪንሾት ያደረጉ ተፈረስ ኢትዮጵያ ምናምን ይላል ብዙ አቅልዬ ያሰብኩት ግን በሌላ ሰው ዘንድ በጣም ተጋነነ so it's a pride moment for most of my family እና friends so it was good የምንችለውን ኮንትሪቢዩት አደረግን ከዛ በኋላ ሌላ ደግሞ ማይልስቶን ባይ ሌላ ደግሞ ኢንዱስትሪ በሚል I think 2 አመት ሰራውና በጣም ጥሩ ሌጋሲ ፎርም አርገን የዲስትሪቢዩሽን ዲፓርትመንቱን more than 200 people አርገን ዲስትሪቢዩተር አሳይን አርገን ብለን 2 አመት አካባቢ ሊሆነኝ ሲል ደግሞ ሌላ ደግሞ እስቲ ቻሌንጅ ብዬ ወጣውና በጣም ጥሩ ጊዜ ነበረኝ እሱ ኢንትረስቲንግ ከዛ ቴሌኮም ላይ በመቆየት ኢንዱስትሪ ላይ ስትሰራ 2 አመት ተምርኸው ሌላ ኢንዱስትሪ ላይ ኢምፕሊመንት ያደረከው አንድ የተለየ ነገር ምትለዋል በጣም ሪዚሊየንስ እና ሴንስ ኦፍ አርጀንሲ ቴሌኮም ኢንዱስትሪ ላይ በጣም ለዚያም የገባንበት ማርኬት ቬሪ ስትሮንግ ኮምፒቲሽን ያለበት ከዛ በኋላ ሴንስ ኦፍ አርጀንሲ የሚባል አንድን ከተማ ላይ ታወር ተክለ ከዛ በኋላ ኦል ሰርቪስ ለመስጠት ያለው ሩጫ ሌት ተቀን መስራት ምንም ሊትራሊ ወርክ ላይፍ ባላንስ አልነበረኝም ማለት ይችላል ስለዚህ ወደ ቤት ሲሄድ I was in a call በሹፌር ስለምጠቀም ስመለስም እንደዚሁ ኤክስትሪምሊ ቢዚ የነበረ ግን ረጅም ጊዜ ስላልሄደ ወርክ ላይፍ ባላንሱን ቢት ኮምፕሮማይዝ አድርጌ ነው ግን ሴንስ ኦፍ አርጀንሲ በጣም ሪዚሊየንት ሪዛልት ኦሪየንትድ ዲማንዲንግ መሆን ትማራለህና now a bit different አንዳርግ ያሁን ስታይኝና I'm very demanding on result ስለዚህ ቤትና አቡቲ ሶታ is totally different person ማለት ነውና ሪዛልት በጣም ዲማንድ የሚደረግበት ሴክተር ነው እሺ ከዛ በፊት ዲያጆ ያለ የነበርክበት የቺፍ ትራንስፎርሜሽን ኦፊሰር ነውና ትራንስፎርሜሽን ኦፊሰር ምንድነው የሚሰራው ግቨን ኦርጋናይዜሽን ምንድነው የሆነው እንግዲህ ከፊልድ ሴልስ ማኔጀር ከዛ በኋላ የኮመርሻል ኦፕሬሽን እንዲህ ብሎ ባክ ኦፊስ ላይ ከፊልድ ሴልሱ መጥቼ ፋይናሊ ከኮቪድ በኋላ ስንመለስ the business required transformation because already ቅድም ያልኩን ግራውንድ ሴልስ ቲም የለንም ሁላችንም ቤት ተቀምጠናል ስለዚህ ባክ ቱ ቤዚክስ እንደገና ከዜሮ መጀመር አለብን so it requires transformation ከነበርንበት literally ምንድነው ሃይበርኔት አርገን ከዛ አክቲቬት ማድረግ ማለት ነውና ስለዚህ ኢንድ ቱ ኢንድ ስፔሻሊ ባክ ኦፊሱን እንደ አዲስ ትራንስፎርም ማድረግ የሚል ነበርና እዛ ላይ የሩቱ ማርኬት አለ ኬፓቢሊቲ አለ ትሬድ ማርኬቲንግ አለ ሴልስ ኦፕሬሽን አለ አንድ 5-6 ዲፓርትመንቶችን እንደ አዲስ ማዋቀር አይነት ነገር ነውና አጭር ጊዜ ነው እንደውም የሰራሁት ያው የሳፋሪኮም ሲመጣ ኢሚዲየትሊ ወጣውና የነበረው ሜን እንትን ኦብጀክቲቭ ከኮቪድ በኋላ ትራንስፎርም እንዴት እናርግ ወደ ነበርነው ሞመንተም እንዴት እንመለስ የሚል ነበርና አጭር ጊዜ ነች አይ ሲ ወቅታዊም ነው ከሁኔታው አዲስ ነገር ስለመጣ በቅርቡ የተወሰኑ ትሬኒንግ የሰጠህበት ስፒች የሰጠበት ጉዳዮች ነበሩ አንዱ ከዚህ ከትራንስፎርማቲቭ የሆነ የሊደርሺፕ ጋር በተያያዘ አንዱ ስለ ሪል ስቴት ቢዝነስ ነው ኢትዮጵያ ውስጥና ስለሁለቱም ብናነሳ ደስ ይለኛል ምንድነው አሁን ሪሰንትሊ 2 ትሬኒንጎች አንደኛ የሰጠሁት የኦርጋናይዜሽናል ኤክሰለንስ የሚል ነውና ምንድነው ስፔሻሊ ካምፓኒዎች ባሉበት ስታቲክ ሆኖ መቆየት የለባቸው ሶ ካምፓኒዎቹ በየጊዜው ፐርፎርም እያደረጉ ኤክሰለንሳቸውን እየጨመሩ መሄድ አለበትና ሲጀመር ኦርጋናይዜሽናል ኤክሰለንስ ምንድነው የሚፈልገው የሚል አሁን ለምሰራበት ካምፓኒ very good ፕላትፎርም ያለበት ካምፓኒ ነውና
ጥሩ ፐርፎርም እያደረገ ነው። ሶ ያንን ሞመንተም ለማስቀጠል ለሊደርሺፕ ቲሙ የተዘጋጀ ትሬኒንግ ነው እና ሶ ምንድነው ዋናው ዓላማ ዛሬ ፐርፎርም የምናደርገው ኢስ ኤ ቤዝ ላይን ሶ ቱሞሮ ዊ ሃቭ ቱ ጎ አፕ ማለት ነው። the main purpose እሱ ነው። ዛሬ ፐርፎርም የሚያደርግነው ለነገ ለተነገ ወዲያ የሚጠብቀን አይደለም። ሶ ምንድነው የሚያጠፋው? የመጀመሪያው የኮምፕሌሰንሲ ማይንድ ሴት ያጠፋል። ሶ የፐርፎርም የማድረግ ረሃብ የሚያመጣ ትሬኒንግ ማለት ነው እና የሚጀምረው ከካልቸር ነው። የኦርጋናይዜሽን ካልቸር ምንድን ነው? ስለዚህ ኦርጋናይዜሽኑ ፐርፎርማንስ ድሪቭን የሆነ ካልቸር ይፈልጋል። ሶ ያንን ለማምጣት ምን ማድረግ አለብን? ቤስት ኢን ክላስ የሚል ማንፓወር ማምጣት አለብን። ሶ ያንን ስታመጣ ቤስት የሚባል ሰው አምጥታ ስትራቴጂው ምንድን ነው? ከዛ በኋላ ኤክስኪዩት ማድረግ ይጠበቅብሃል። ከዛ ኤክስኪዩት ስታደረግ ለማን ነው የምታደረገው? አዘ ኢንድ ኦፍ ዘ ዴይ ለከስተመር ነው። ከስተመር ፎከስ ሜንታሊቲ ማምጣት አለብን። ደን ኮምፒቲቲቭ ኢንቫይሮንመንት ስለሆነ የምታመጣ ሁልጊዜ ሪዚሊየንት ሆነ ንቁ ሆነ የሚጠብቅ ዩሲ ኢትስ ኦል ራውንድድ ማለት ነው እና ያንን ኦርጋናይዜሽናል ኤክሰለንስ ሁልጊዜ እንደ ሞቶ የምታየው የዘንድሮ ፐርፎርማንስ ለሚቀጥለው ዓመት የቤዝ ላይን ስለዚህ ዩ ሃቭ ቱ ግሮ የሚል አንድ እንትን ነው እና ኢት ዋዝ ቬሪ ጉድ እና ብዙ ኮሜንት የተሰጠበት ለሌላ ካምፓኒ ሲስተር ካምፓኒ ቢሰጥ የተባለበት ቬሪ ኢንተረስቲንግ ነው እና በዚህ ትሬኒንግ ሲሰጥ ምናልባት ማይ ቴክ ሃፍ ዴይ ኦር ፉል ዴይ ባይ ኔቸር ዘር ኢዝ ኖት ቲ ብሬክ ኢን ማይ ትሬኒንግ ሴሽን ያ ሹር የለም። ስለዚህ ዲስ ኢዝ ዘ ሃርድ ሩል በደንብ አግሪ አድርገን ምንገባ ምንድነው ማምነው ቬሪ ኢንጌጂንግ ነው ብዬ ነው ማለት በጣም ፓርቲሲፔት የሚያደርግ ነው። አብዛኛው የትሬኒንግ የኔ እንትኑ አሃ ሞመንት የሚያመጣ አሃ እንዲህ ነው እንደ የሰራሁት ሶ ሜን ፐርፐዙ ምንድነው አሃ ሞመንት እንጂ አዲስ ነገር ለማግኘት አይመስልም። ስለዚህ አሃ ሞመንት ምንድነው የሰራሁት ባለፈው ምን ማስተካከል አለብኝ I'm responsible for that performance so I'm accountable for that የሚል ማይንድ ሴት ማምጣት so ያን ስናደርግ ምን very engaging ነው two way ነው በጣም ኮሙኒኬት እናደርጋለንና እኔ ለሻይ ብሬክ ስንወጣ ሞመንተሙን ያጠፋል። so ብዙ ጊዜ ምንድነው ሆቴል ላይ ምናምን ስለሆነ የምንሰጣው ያው ሩሙን ስትከራይ አዳራሹን የቲ ብሬክ is mandatory እና ስለዚህ ምንድነው የምናደርገው ሰውም ጠዋት እንዲመጣ early morning የቲ ብሬኩን ሰርቭ እናደርጋለን ማለት ነው። so everybody can come and enjoy early in the morning and then attend ያደርጋል ትሬኒንጉን then የምሳ ብሬክ ነው ከሰዓትም ሻይ ብሬክ የለም ስንወጣ ስንጨርስ 11 ሰዓት ላይ እንደውም የትሬኒንጉ ሪሄርስ እያደረግን የምንጠያይቅበት ይሆናልና በጣም ጥሩ ነው። ሁለተኛው ሪሰንትሊ ምንድነው ማምነው my purpose in life unleashing the potential of others so training mentorship እና ኮቺንግ ነው። ቢኮዝ እኛ የተማርነው በመንግስት ትምህርት ቤት 5 ሳንቲም ሳንከፍል so I have to pay off መክፈል አለብኝ ብዬ ነው የማስበው እና so for free ነው የምሰጠው ብዙ ጊዜና ጁኒየር የሆኑ ሪል ስቴት ላይ የሚሰሩ ቲሞች ተመዝግበው አንድ ሎጎስ ትሬኒንግ ኤንድ ኮንሰልተንሲ የሚባል ካምፓኒ ጋር ጆይንትሊ አብረን እንሰራለንና እነሱ ያዘጋጁ ሴሽን ነው። ኪኖት ስፒከር ነው የነበርኩኝ ከሪል ስቴት ኤክስፒሪየንስ ያለው ሰው ደግሞ እንደዚህ ነበርና ሜን እንትኑ ኦብጀክቲቭ አንደኛ ሴልስ ፕሮፌሽን እንደሆነ ሴልስ ሳይንስ ነው አርት ነው የሚለውን በደንብ የሚያሰርጽ ነበርና ባክ ኤንድ ፎርት ጥያቄዎች ነበሩ ያንን አስረግጠን ይሄድንበት ሞሮሌስ የአንድ ሰዓት ተኩል የሁለት ሰዓት ሴሽን ነበር። ግን ያ ምንድነው ኢትስ አ ዌክ አፕ ኮል ፎር ዘ ሴልስ ቲም ማለት ነውና ቀጣይ ትሬኒንግ ፎርማል ትሬኒንጎች ካምፓኒ ያዘጋጃል እዛ ላይ እንግዲህ እገኛለሁ ብዬ አስባለሁ። በጣም አሪፍ አይ ቲንክ ብዙ ትራዲሽናሊ በተለይ ለመጡ ድርጅቶች ቻሌንጅ ነው በማስበው ከሌላ ካምፓኒ ጎበዝ ሰው ስለመጣ ድርጅት በጣም ፐርፎርም ያደርጋል ማለት አይደለም። ኦፕሬቲንግ ሲስተምህ ነው ዋናው። መጀመሪያ ጎበዝ ያልሆነ ሰው ወይም ይጎብዛል ወይም ካንተ ቢሮ ይለቃል። በኦፕሬቲንግ ሲስተም ምክንያት ጎበዝ የሆነ ሰው ከመጣ አክሰለሬት ያደርጋልና ያ ማለት ድርጅት ላይ ያለው ካልቸር፣ አሰራር፣ ኤክስኪዩሽን ሜካኒዝም፣ ሞኒተሪንግ፣ ኢቫሉዌት የምታደርግበት ያንን ሳይኖር ብታመጣው እንደውም ያው ያንተ ካልቸር አሪፍ ካልሆነ ወደዛ ይወርዳል ያ ሰው ወይም ይሄ ቢሮ ላይ አይደለም ብሎም ሊሄድ ይችላል እንጂ ሰው ድርጅቶች ጎበዝ ሰው ከማምጣታቸው በፊት ታለንት ቅድም እንዳልከው the best talent መሰብሰብ ትፈልጋለህ እንደ ድርጅት።
ግን ያንንም አትራክት ለማድረግ ሪቴን ለማድረግ ምን ኢንሃውስ ምን ነገሮች መስራት አለባቸው ብለህ ታስባለህ? ቬሪ ጉድ አይ ቲንክ እኔ ጥሩ ታለንት ማምጣት ምናልባት ላስቸግር ይችላል። የሚያስቸግረው ሪቴንሽን ሰዎችን አቆይቶ ለምንድን ነው ሰዎች የሚለቁት ካምፓኒ ላይ መጥተው ከተባለ አይ ቲንክ ኢን ፐርፎርማንስ 3 ነገር ማንሳት እንችላለን። ጥሩ ቤስት ኢን ክላስ የሚባለው ሰውዬ መጥቶ ፐርፎርም ላያረግ የሚችልበትን ኤሌመንት የመጀመሪያው የሰውየው ካፓሲቲ ኬፓቢሊቲ ነው። ሶ ዲፋይን አድርጋ አምጥተዋል ጎበዝ ነው ብለህ። ሁለተኛ ሞቲቬሽን ሰው ሞቲቬትድ ካልሆነ ፐርፎርም አያረግ። ስለዚህ እኔ እንደውም ብዙ ትሬኒንግ ሲሰጥ ምንድነው ምለው ሞቲቬሽን የሌለው ሰው ቤስት የምትሉትን መኪና ጥሩ እላቸዋለሁ። ፌራሪ ፌራሪ ቦሌ መንገድ ላይ ነዳጅ ጨርሶ እንደመቆም በሉት ነው። ሶ ኢት ካምስ ኢንሳይድ ማለት ነውና ሞቲቬሽን ይፈልጋል። ሶስተኛው ግን ኢንቫይሮንመንት የምትሰራበት ኢንቫይሮንመንት ምንድነው ነው። ሶ አሁን ያልከው እሱ ነው። ካልቸሩ ኦልሬዲ ፐርፎርማንስን የሚያበረታታ ሪኮግናይዝ የሚያደርግ ያልሰራውን ሰው እንዲሰራ የሚያበረታታ ካልሰራ ደግሞ አክሽን የሚወስድ ካልሆነ ቤስት የምትለው ፐርፎርም የሚያደርገው የመጣው ሰው ያኛውን እያየ ዳውን ነው የሚያደርገው። ስለዚህ ለእኔ ሰዎችን ማምጣት ሳይሆን የሚቆዩበትን ኢንቫይሮንመንት ክሬት ማድረግ። የቢሮ ፖለቲክስ የሚበዛበት ከሆነ መጠላልፎች ካሉ ያ ቤስት ኢንክላስ የምትለው ታለንት አይቆይም። ቢኮዝ ኢንቫይሮንመንት ማተርስ ያለት ኢንቫይሮንመንቱን ኮንዱሲቭ ማድረግ፣ ኢንቫይሮንመንቱን እያንዳንዱ ሰው ሪስፖንሲብል ለስራው እንዲሆን ማድረግ and then everybody should say I'm fully accountable for this performance የሚል ከዛ በኋላ ደግሞ ምንድነው ሴንስ ኦፍ ኦነርሺፕ ክሬት ማድረግ አለበት። በቃ ያ ካምፓኒ አንድ ኢንቨስተር አንድ ባለሀብት በቃ ፎርም አድርጎ ሰጥተዋል። so you have to act just like an owner። ያንን ኦነርሺፕ ሜንታሊቲ ማምጣት አለበት። ኦነርሺፕ ሜንታሊቲ የምታመጣው because of the environment conducive ካልሆነ አታመጣው። so for me አንደኛው ኤሌመንት ብዬ የማስበው የወርኪንግ ኢንቫይሮንመንቱ ካልቸሩ ምኑ ፕሮሰሱ ሲስተሙ መስተካከል አለበት ብዬ ነው ማስበው። በጣም ልክ ነህ። ከዛም አይ ቲንክ ይሄ ሰራተኞች የድርጅቱ ኦነር ናቸው የሚለውን በደንብ ሲሪየስሊ መወሰድ ያለበት ይመስለኛል። ምክንያቱም ድርጅቱ ገቢው ወደ ታች ከወረደ ያንተ ደሞዝም ወደ ታች ይሄዳል፣ ወይ መስሪያ ቦታም ላይ ኖር ይችላል። ወደ ላይ ከሄደም ያንተም ሌላ ቦታም ብትሄድ ወደ ላይ ሲሄድ የነበረ ድርጅት ድራይቭ ያረክ ሰው ነህ። ሶ የሆነ የግድ ተቆጥሮ የሆነ የሚሰጥህ ሼር ላይ ስምህ ባይኖር ባለህበት ጊዜ ለአንተ እንደ ግለሰብ ለኤምፕሎይ በተለያየ ምክንያት በስሜትም በፕራይድም ሌላ ቦታም ተፈላጊ በመሆን ወደ ኪስህም በሚገዛው ገንዘብ ላይ ያንን በተለያየ መልኩ መመነዘር የሚችል ነው አይደለ ኦነርሺፑ? ኤግዛክትሊ። ምንድነው መሰለ ኦነርሺፑን እንግዲህ ቆጥረ የምትሰጠውና የምትቀበለው ነገር አይደለም። በቃ ኢትስ ማይንድ ሴት። ቃኔ አሁን ሰው መገንዘብ ያለበት ቆጥረ የምትቀባበለው KPI አይደለም። ኢትስ ማይንድ ሴት ፍሮም ዘ ቢጊኒንግ። ሶ ፎር ሚ ምንድነው አንድን ካምፓኒ ሰው ሲገባ ምንድነው ኮንትሪቢዩት ማድረግ የሚፈልገው ብሎ ነው ማሰብ ያለበት እንጂ ነሰርሊ ማቴሪያሉን ብቻ የምታስብ ከሆነ ያ የሚለው ሜንታሊቲ አይመጣል። rather what is in it for me የሚል ነገር which is the bad culture የምታመጣው ማለት። ስለዚህ ማይንድ ሴቱ ምንድነው ያንን ካምፓኒ ኮንትሪቢዩት ማድረግ የሚፈልገው፣ ይሄን ካምፓኒ ኤክስ ከሚባለው ቦታ አንድ ስቴፕ እንዴት ነው ማሳድገው፣ what is the positive legacy ትቼ የሚሄደው ካለ ሴንስ ኦፍ ኦነርሺፕ ይመጣል እንጂ ማንም የሚያስረክብ ሰው የለም እሱ። so it's a mind set ማለት ነው። ሶ ማይንድ ሴት ላይ የመጀመሪያው የሚመጣው ኢንቴግሪቲ ነው። ሶ ብዙ ጊዜ ትሬኒንግ ሲሰጥ ኢንቴግሪቲ ምንድነው ስትል ሰው አየኝ አላየኝ ሳትል መስራት ነው ይላል። ለኔ ከዛ በላይ ነው ብዬ የማስበው። ኦኬ ሰው ካላየስ ምን ልታረግ ነው የምለው ትሬኒንግ ላይ። ሶ ኢንቴግሪቲ ኢዝ ዘ ፋውንዴሽን ስፔሻሊ ፎር ኤኒ ፕሮፌሽናል። አንድ እሱ። ሁለተኛ ዘ ቬሪ ጉድ ፕሪንሲፕል ማምነው ሊደርሺፕ አት ኦል ሌቭልስ። ሶ ካምፓኒው አንድ ሊደር ጂኤም ሲኦ ተብሎ የተቀመጠው አይደለም ዘ ኦንሊ ሊደር። ስታርቲንግ ፍሮም ዘ ግራስ ሩት በሃይራርኪው እስከ ላይ ድረስ እንደ ኦነር ማሰብ አለበት። አም ፓርት ኦፍ ዘ ካምፓኒ ብሎ ማሰብ ከቻለ ሁሉም አንድ ሲሆን እንጂ ኦብሰስድ ብትሆን ሲኦ ሆነ the rest of the function በአንተ ልክ ካልሄደ which is wrong። ሶ ካምፓኒዎች ማሰብ ያለባቸው
ማምጣት ያለባቸው ካልቸር ብዬ የማስበው ሊደርሺፕ አት ኦል ሌቭልስ። እያንዳንዱ ሰው የስራው አለቃ ነው። እያንዳንዱ ሰው ለሚሰራው ነገር ኃላፊነት አለበት። እያንዳንዱ ሰው እዚህ ሲመጣ ኮንትሪቢዩት ማድረግ አለበት ካልክ ኦነርሺፕ የሚለው ይመጣል። አዘርዋይዝ ነው ያንን ግን የምታመጣው ኤግዛክትሊ ማለት ብቻ ላይ በቃ ይችላል አይበቃም። አይስ ኤ ሎንግ ፕሮሰስ ዝም ብለን የምታመጣውም አይደለም። እንግዲህ ካልቸሩ ይወስነዋል፣ ካምፓኒው የሚያመጣቸው ሰዎች ይወስነዋል፣ ሊደርሺፕ ስታይሉ ይወስነዋል እንጂ ፎርሙላ የለውም። ኦነርሺፕ ለማምጣት ይህን አድርገ የምትለው አይደለም። ግን አክሮስ ኦል ደ ካምፓኒ ያለው የወርኪንግ ኢንቫይሮንመንቱ የሚያመጣው ካምፓኒ ሰራተኞች እንዴት ነው ትሪት የሚያደርገው፣ የኢምፓወርመንቱ ምንድን ነው፣ በእያንዳንዱ ፖዚሽን ላይ የተቀመጠ ሰው የኢምፓወርመንት አለው ወይ፣ ዲሳይድ የማድረግ አቅም አለው ወይ፣ ኦር አንድ ሲኦ የተባለው ሰው ማይክሮ ማኔጅ ነው ወይ የሚያደርገው። ሰው ማይክሮ ማኔጅመንት ካለ there is no way to expect being a ምንድነው ኦነር ብለህ መጠበቅ አትችልም። ሶ ያንን አይነት የወርኪንግ ካልቸር ሞዳሊቲ መፍጠር ይጠበቃል ብዬ ነው የማስበው። ቅድም ያወራን ነበር የሊደርሺፕ ፖዚሽን ሳይሆን ኃላፊነት ነው ያልክ ነበር። ያ እኔ very much surprised because leadership ለኔ is not a position, it's not a title። ይህ በደንብ ዲፋይን ቢደረግ ደስ ይለኛል። ፖዚሽን አይደለም፣ ኃላፊነት ነው። ታይትል አይደለም፣ ሪስፖንሲቢሊቲ ነው፣ አካውንታቢሊቲ ነው። ሶ በዚህ ልክ ማሰብ አለብን ብዬ ነው ማስበው። እና ሰዎች ብዙ ጊዜ ሊደርሺፕ ሲያስቡ ፖዚሽን ከቢሮ ኢንቫይሮንመንት ሴትአፕ ጀምሮ ቤሪየርስ የሚያጥሩበት ሁኔታ አለ። when you go even up መታየት ነው ያለብህ። ለቲሞች አክሰስብል ነው መሆን ያለብህ። እዛ ስትቀመጥ ሰርቭ ለማድረግ ነው። ግን ብዙ ጊዜ ሰርቭ መደረግ ነው የሚፈልገው አብዛኛው ሰው። ስለዚህ የሰርቪስ ሜንታሊቲ ነው። ቢኮዝ ኢንተርናል እና ኤክስተርናል ከስተመር ነው ያለ። የኔ ኢንተርናል ከስተመር ኢዝ ማይ ቲም ሜምበርስ። ሶ ለነሱ እንዴት ነኝ አክሰስብል ነን ወይ፣ ቢቸግራቸው የሚያማክሩኝ ናቸው ወይ። ስለዚህ ማሳያቸው ነገር ሊኖር ይገባል። ሰፖርት ማድረግ አለብኝ። አም ሪስፖንሲብል ለነሱ ኮች መሆን ማድረግ፣ ወደ ላይ እንዲያድጉ ትሬን ማድረግ፣ ያቅሜ መስራት አለብኝ። ከዛ በኋላ ነው እነሱ ሊያድጉ የሚችሉት፣ አስፓየር ሊያደርግ የሚችሉት። ሴም ቲንግ ፎር ዘ ኤክስተርናል ከስተመር አዝ ዌል። ሶ ቢሮክራሲ በማድረግ አይደለም ሊደርሺፕ። ታይትሉ ሲሆነኝ ጄም ነኝ አይደለም። ያ የመጣው ቅድም እንዳልኩ ስትራቴጂ ዲዛይን ስታረ there is a structure። ስትራክቸሩ ገቨርናንስ ስለሚፈልግ ሲኦ ቺፍ ምናምን እያለ ስለሚወርድ ነው እንጂ it's not a position። ሰርቭ ማድረግ አለብህ። ለኮንሰምፕሽን አይደለም መስመጣው። you have to contribute something ማለት ነው። እና በዚህ ልክ የምታደርገው ሌሎች አንተን አስፓየር አድርጎ እንዲሆኑ፣ እንደውም ለቀህ ቦታህን እስቲ ሞክሩት ከቻላችሁ have another position ሌላ ቦታ ሄዳለሁ የሚል ኢንስፓይሬሽን ነው የሚፈልገው። እና እኔ ይሄ ፖዚሽን እንዳልሆነ ታይትል እንዳልሆነ ግን በደንብ መሰመር አለበት ብዬ ነው ማስበው። ግን እንዳልከው የሆነ ካልቸሩ በጽሁፍም ካለው ስራ አስኪያጁ ወይም ሲኦ ከሰራተኛ ጋር ቅርብ ከሆነና አብረው የሚውል ከሆነ ስሩ ያ ሰው እንዴት እንደሚያስብ፣ እንዴት እንደሚከራከር፣ እንዴት ሌሎችን ትሪት እንደሚያደርግ፣ ውሳኔ እንዴት እንደሚወስን እያዩም ኢቭን ባይ ቢንግ አንድ ላይ ካልቸሩ በጣም ዲቨሎፕ እየደረገ የሚሄድ ነው። ያልተጻፈ ነገር ራሱ ቢሆን ኤግዛክትሊ እንደ ሊደር ኢቭን አፓርት ፍሮም ዋት አይ ኤክስፕሌይንድ ቢፎር ኢቭን ዩ ሃቭ ቱ ኢንስፓየር ዘም ማለት ነው። ኢንስፓየር ማድረግ አለብህ፣ ሞቲቬት ማድረግ አለብህ፣ ዳይሬክሽን መስጠት አለብህ። ሶ ይሄንን ስታደርግ እነሱ ነገ ያንተን ቦታ ይናፍቁታል። ቢሮክራት ከሆንክ በምንድን ነው ሮል ሞዴል ልትሆን አትችልም ማለት ነው። ሰው አንዳንድ ቦታ እኮ አንዳንድ መስሪያ ቤት አለቃ ከቢሮ ሲወጣ ኮሊደሩ ጭር ሊል which is wrong። እንዳውም ኮሊደሩ ላይ ብዙ ሰብሰብ ብሎ አንተን ሊያናግር ከአንተ ጥያቄ ሊጠይቅ ነው መሆን ያለበት። እና እኔ በዚህ ልክ ነው መታየት ያለበት እንጂ it's not a position እና ትልቅ ጠረጴዛ ወንበር አድርገህ የምትከልለው አይደለም። አጥር እንደውም አይፈልግም ሊደርሺፕ። ኦፕን ማድረግ ነው ያለብህ። እሺ ያው ነው ይሄ ሁሉ ካሪየር ላይ ስትመጣና በዚህ እድገቶችና ለውጦች ውስጥ ስትሄድ ብዙ ችግሮችና ጉዳዮች ያጋጥሙሃል፣ ብዙ ዳይሌማዎች ይኖርሃል። እና የሳፖርት ሲስተም ምን ይመስላል? ሜንተሮች ሊሆን ይችላል፣ ጓደኞች ሊሆን ይችላሉ። እነዚህ ነገሮች በአሁን ስምን ታደርግበት?
ያ አይ ቲንክ እኔ እንደው ቅድም እንዳልኩ ተርኒንግ ፖይንቱ ዲያጆ መግባት እንዲህ ነገር ነው እና እዛ had a mentor ማለት ነው so 1-to-1 per month bi-weekly የሜንተርሺፕ ፕሮግራም ነበር ከዛ በተረፈ ግን ራስ ላይ ነው የምትሰራው it's a big assignment ራስ ላይ መስራት ከዛ ሮል ሞዴል የምታረጋቸውን ሰዎች ከነሱ አንዳንድ ኳሊቲዎችን መውሰድ ከዛ በኋላ እኔ እንዴት አድርጌ ነው በእኔ ማንነት ያንን ኳሊቲ የምተገብረው because copy paste አታረግ which is wrong ነው የሚሆነው እና ያንን ማድረግ ነውና ሞር ነው ይረዳኝ ራሴ ላይ ብዙ ተሰርቻለሁ በያስባለሁ በጣም ብዙ ኦንላይን ትሬኒንግ ወስዳለሁ የምችለውን ያህል አንባቢ ባልም ለማንበብ ሞክራለሁ ከዛ በኋላ ግን ፕራክቲስ ነው ማድረግ ያንን ያነበብኩትን በቲዮሪ መልክ አይደለም ያው እንዴት አድርጌ ፕራክቲካሊ on the ground ማምጣት ሩም ይሰጣል በተለይ አሁን የሚኖር ሮል በተለይ ቢቨሬጅ ኢንዱስትሪ ሲሰራ very open room አለው ፕራክቲስ ማድረግ ይችላል ቲሞች አሉ ከቲሞቹ ጋር ተነጋግረ ያንን ነገር ስትል ስታብላላም ስትል you will becomes perfect እንጂ ያንን ያህል ሲንግል አውት አድርጌ ሮል ሞዴል የነበር ከሱ ሲጃለ ብዙ ምለው የለም ግን ራሴ ላይ በጣም ብዙ ኢንቨስት አድርጌያለሁ ብያስባለሁ እሺ ያው የምትታወቀው አንዱ አባባል ነው ኮት ላርግና ኤክስፔሪንስ ታረግልናለህ tomorrow is today and doing it yesterday ምን ማለት ነው ያ ምንድነው መሰለ ይሄ አሁን in my life principle ምንድነው ማምነው the best time is today and now ለምትለኝ ትላንትና ለኔ it literally history ነው ምንም ሪቨርስ አታርገው ነገም is mystery አይደል today the gift so ነገን ማየት ከፈለክ ነገ ጥሩ ነገር ማየት የምትፈልግ ከሆነ you have to do today ማለት ነው so tomorrow is today ብለው ለዛ ነው ስለዚህ the best time is today and now ከዛ ተረፈ ግን እንደ ሴልስ ደግሞ do it yesterday ሚል ሜንታሊቲ ነው የሚያመጣ ያ ማለት ስራን አለማሳደር በተቻለ መጠን ጨርሰ መሄድ እኔ አሁን ብዙ ጊዜ ከቲሞቼ ጋር ስትራግል ማረገው ምንድነው ምንም ማሳደረው ስራ አይኖር ኢቭን የሚቀጥለው ሳምንት ከሆነ አሳይመንቱ ዛሬ መጨረስ ከቻልክ ዘግቼ መሄድ ነው because ነገን ስለማላቀው ማለት ነውና ያንን አይነት ሜንታሊቲ ዴቨሎፕ ማድረግ በተለይ ብዙ ጊዜ ታይም ማኔጅመንት ትሬኒንግ እሰጣለሁና በፍራክሽን ኦፍ ሰከንድ እንዴት ማሰብ እንዳለብን ማለት ነው እና ብዙ ጊዜ ምንድነው በጣም የምትፈልጉት ላለው ትሬኒንግ ሁሉም ሊትራሊ ይመጣና ያው ገንዘብ ይላል ኦኬ ገንዘብ is a big resource በጣም ጥሩ ስለዚህ በየቀኑ 86400 ብር ብሰጣችሁ አያቋርጥም ምንድነው የምታደርጉበት ስል አብዛኛው ሰው ስትራግል ያደርጋል they were not prepared well for that type of money ማለት ስለዚህ ኢንቨስት ብዙ ይሉና በጣም በቃ ስትራግል ያደርጋሉ ትልቅ ገንዘብ ትልቅ ሀብት እንደሆነ በማሰብ ሶ ይሄ ግን 86400 ሰከንድ በየቀኑ አለ you see በማይክሮ ሰከንድ እኮ ዋጋ መኖሩን የኛን አትሌቶች መጠየቅ ነው ስለዚህ 86400 ሰከንድ በየቀኑ ዌስት ነው ማለት የፈለከው የምትወደው ልጅ ዘመድ ወንድም ቢሆን ልሰጠው አትችልም ሶ ምንድነው ማድረግ የምንችለው መጠቀም ነው መቼ ነው መጠቀም የምንችለው ዛሬ ነው ነገን ስለማናቀው ስለዚህ ሁለቱ አይነት የላይ ፕሪንሲፕል በዛ ነው የመጣው ማለት ነው ጥሩ በጣም አሁን ደግሞ ጠይቄዎች በአንድ ደቂቃ የሚመለሱ ናቸው ምንድነው አንድ ነገር ስለ ሊደርሺፕ ሪሰንትሊ የተማርከው እና ድሮ ባቀው በላይ የምትመኘው በሊደርሺፕ እንግዲህ በደንብ የተማርኩት እና በፊት ማላቀው ሊደርሺፕ at all levels ሁሉም ሰው ሊደር ነው የሚለውን አላቅም ነበር እውነት ለመናገር ምን አጋጣሚ እንድታቃረገ ምን ኢንሲደንት ነበር ምንድነው መሰለ ኢንሲደንቱ very surprising አንድ ወቅት አንድ ሆቴል አርፋለሁ ባህር ዳር ፊልድ በጣም ትራቭል ስለማድረግ ማለት ነው በጣም ብዙ ጊዜ መመላለስበት ሆቴል ነው ሴልስ ቲሞቹን ትሬኒንግ ምንሰጥበት ኮንፈረንስ እናረግ we are a corporate customer ማለት ነው so because of one and አስተናጋጅ I was extremely offended literally mistreat እንደተደረኩ ነው የቆጠርኩት እና ምንም አላልኩም ለ5-10 ቀን የመጣሁትን ሻንጣዬን ይዤ ቼክ አውት አድርጌ ነው የወጣሁት ሶ ጀነራል ማኔጀሩ is my friend ባለቤቱ ያቀኛል ኢማጂን እነዛ ሰዎች በምን ልክ ሲንከባከቡኝ የነበረው በአንድ ሰው ምክንያት እኔን ከነቲሞቼ ከስተምራለሁ ሶ
እነዛ ሰዎች አይደሉም ሊደሮች። እዛ ታች ድረስ ያለው ሰው ሊደርሺፕ የሚለው ነገር መምጣት አለበት። እነዛ ሰዎች ለፍተው ያንን ሀብት ኢንቨስት አድርገው የሰሩት ሆቴል because of one individuals ምናልባት በእውቀት ማነስ ሊሆን ይችላል፣ the way customer handle ሊቀደም እንዳልኩ ሊሆን ይችላል። ትልቅ ከስተመር ሚስ ታደርጋለህ ማለት ነው። እና ለእኔ leadership at all levels a big principle። ምንድነው አንድ የሰራው ስህተት በጣም ከባድ የምትለው ግን በጣም ካሪየርን አስተሳሰብን ስትራቴጂን በጣም ቀይሮታል የምትለው? ቀደም እንዳልኩ ነው እንደ ስህተትም ከነበረ የቢቨሬጅ ኢንዱስትሪ መግባት ለብዙ ሰው እንደ ስህተትም ነበር። because your engagement will be at outlet level ማታ ማምሸት አክቲቪቲዎችን ፎሎ ማድረግ ምናምንና ከኔ ፐርሰናሊቲ ጋር ብዙ ማሄድ የሚመስል ማምሸት ምናምን በቃ ስለዚህ ከዚህ ተነስቼ ኖርዝ 1000 ኪሎ ሜትር ድራይቭ አድርጌ ነው የሚሄደው። ኢስ ሪስክ። ከዛ በኋላ ወርኪንግ አወርስ የሚባል የለውም። ማታ ታመሻለህ፣ የምትመለስበት ሰዓት አታውቀውም፣ ሆቴል ነው የምታርፈው። ሊትራሊ ሰሜስ ግን ያ ለእኔ የፕሮፌሽናል ኬሪየር ተርኒንግ ፖይንት ስለነበረ ስህተትም ቢመስል ግን the other way around it was a blessing opportunity for me ማለት ነው። እሺ በጣም ኢንፍሉዌንስ አድርገውኛል በኬሪየር የምትላቸው መጽሐፍቶች ካሉ 3 መጽሐፍቶች እና ከዛ ምንድነው ኪ ቴክ አዌይ? አንድ መጽሐፍ ቅድም የመንሽን ያደረከውን for disciplines of tales ይያለው እኔ አንደኛው እንደው ዝም ብዬ ደጋግሜ ማንበቤዋለሁ፣ ትሬኒንግም ሰጥቼበታለሁ። the 7 habits of highly effective people በጣም የሚገርም ነው። ሁለት ነገር እሱ ላይ ማንሳት ይችላል። አንደኛ የመጀመሪያው ኢቭን ፕሪንሲፕል ቢ ፕሮአክቲቭ ነው የሚለው። you see in every of your life ፕሮአክቲቭ መሆንን የመሰለ ነገር የለም። ለየትኛው ለፐርሰናል ለፕሮፌሽናል so ፕሮአክቲቭ መሆን አንድ። ሁለተኛ seeing the end from the beginning ቪዥነሪ ነው የሚያደርግ። ዛሬ ላይ ሆነ ነገን ማየት፣ ዛሬ ላይ ሆነ የዛሬ 5 ዓመት አንድን ካምፓኒ ሊድ ሳደርግ የት ይደርሳል ብለህ ማሰብ። የመጨረሻው ከዛ ውስጥ መወስደው ሻርፕን ዩር ሶ የሚል አለ። ስለዚህ ሁል ጊዜ ሰው on a continuous basis መማር አለበት፣ ማወቅ አለበት፣ አንድ ቦታ መቆም የለበትም የሚለው very interesting ነው እና እንዳለ እኔ ሶስቱም በጣም ይሄን እንትን ይለኛል። ሁለተኛ the atomic habit very interesting። ለምን ብትል በጣም ማናስባት ትንሽ ለውጥ በየቀኑ ኮንቲኒየስሊ ስንሰራ ምን ያህል ኢምፓክት እንዳለው ማለት ነው እና እሱ አለ። ከዛ በተረፈ a leader who had no title አንድ ሰው ታይትል ሳይኖረው እንዴት ሊደር እንደሚሆን የሚያሳይ መጽሐፍ ማለት ነው። ሮቢን ሽሮ መጽሐፍ ነው። ሶ እነዚህ 3 መጽሐፍ በጣም ኢንተረስት ያደርገኛል። ደጋግሜ ማንበቢያቸዋለሁ። ሊትራሊ አንበበ የምታቆመው አይደለም። ትሬኒንግ ተሰጥበታለህ፣ ኤክስፒሪየንስን በዛ ቤዝ አድርገህ ሼር ታደርግበታለህ እና እነዚህ 3ቱ እንደ ኦን ቶፕ ኦፍ ማይ ማይንድ ያሉ ናቸው። ጽፌያቸዋለሁ። አቶሚክ ሃቢትስ ነው ጄምስ ክሊር ነው። ያ ዲስክሪፕሽን ላይ እነዚህ እናስቀምጣቸዋለን ለሌሎች ሰዎች ያን ማየት ስለሚፈልጉ። ነው ምንድነው አንድ ፍርሃት ወይም ፊር በጣም ድራይቭን የሚያደርገህ for higher excellence or for higher goals? Yeah, very good. እኔ ኮምፒቲሽን በቃ ስለዚህ ለእኔ ሁል ጊዜ ኮምፒቲሽን it a fear as well as inspire የሚያደርገው ሁሌ እንድሰራ ያደርጋል። እውነት ለመናገር ኮምፒቲሽን የሌለበት ኢንቫይሮንመንት ምሰራ አይመስለኝም። ይሄ ካልም የሆነ ዝም ያለ ኢንቫይሮንመንት በቃ እኔ ጋር መሆን አልችልም ብዬ ነው የማስበው እና ዲስራፕቲቭ የሆነ ሁልጊዜ ንቁ የሚያደርግ እንጂ አንዴ ሰርተህ የዛሬ ወር የዛሬ ዓመት እንገናኝ የምትለው አይነት ስራ አይደለም። ሁልጊዜ ስትመጣ አዲስ ነገር ሪዚሊየንት የሚያደርግ ንቁ የሚያደርግ ከኮምፎርት ዞን የሚያስወጣ ደስ ይለኛልና ያስፈራኛል። at the same time ግን የሚያነቃኝ ኮምፒቲሽን ነው። ኮምፒቲቲቭ ኢንቫይሮንመንት is very important። በጣም በኬሪየር ውስጥ ካሁን በጣም ደስተኛ የሆንክበት የተለየ ቀን ነው የተለየ ስሜት የሰጠኝ ከማልቀስ ድረስ የምትለው ቀን መቼ ነበረ? very good. I think ዲያጆ ያለን ኖርዝ ማርኬት ነበርና very tough competition ያለበት ማርኬት ነው። በየቀኑ ቻሌንጅ የበዛበት ማርኬት ነውና I think 2018-17 ይመስለኛል አንድ ዩኒክ የሆነ ፕሮዳክት ላውንች አደረግን። it's a value brand ማለት ነው። purely ለዛ ማርኬት የሚሆን ማለት ነው። so performance struggle የሚያደርግ ቴሪቶሪ
one of the best performer የሆነበት ሴልስ ቲሙ በአፍሪካ ሌቭል ሪኮግናይዝ የተደረገበት ቤስት ሴልስ ቲም ኦፍ ዘ ይር ቤስት ኢን ኤክስኪዩሽን ከዛ በኋላ ቤስት ሊደር ኦፍ ዘ ይር የተባልኩበት በጣም በጣም ደስ ይለኛል። ሁል ጊዜ ትሬኒንግ ሲሰጥ ከነ ቪዲዮ ከነ ፒክቸሮቹ አሉኝና ያ ሞመንት ደስ ይለኛል። ያንን ምንድነው እንዲሳካ ያደረገው? what made it happen? ያንን achievement እንዳልኩ አንደኛ ማርኬቱ ምን እንደሚፈልግ በደንብ ተሰርቶ በሪሰርች ቤዝድ የሆነ ለዛ ቅድም እንዳልኩ ለዛ ማርኬት የሚሆን ፕሮዳክት ላውንች ማድረግ ማለት ነው። ትክክለኛ ለከስተመሩ የሚሆን ለዛ ከስተመር በደንብ የሚሄድ ፕሮዳክት with very competitive price ማቅረብ። ከዛ በተረፈ የዲስትሪቢዩሽን ቻናሉ ግራውንድ ላይ ያለው ሴልስ ፎርስ ከዛ በተረፈ ደግሞ የኤክስኪዩሽን ስታንዳርድ ማለት እነዚህ ሲቀናጁ ያንን አይነት ሪዛልት ነው ያመጣል። ይሄ አንዱ ያለው ዳይሌማ ይሄ በእውቀት በሪሰርች ከደንበኛ ጀምሮ የመስራት ያለው ቻሌንጅ አንተ ኢንሳይት ሮበታና ሰው ደስ የሚለኝ እንደየዘርፉ ሊለያይ ይችላል። ግን ብቻ አንዳንድ ገበያ ምንም አላረክ ብዙ የሚሸጥበት ገበያ ይኖራል እና ያም ዲስከሬጅ ያደርጋል። ይሄ በዚህ ፕሮሰስ ለሚሄዱ ሰዎች ዲስከሬጅ ያደርጋል። ሜቢ ይሄ የቆየ ነገር ነው እየተቀየረ ያለ ነው ወይስ በዚህም በሚሸጡትም ከጀርባ ማናየው ነገር አለ ወይስ እነዚህ አይነት ሰዎች ዘርፍን መምረጥ አለባቸው ብለህ ታስባለህ? አሁን የምትለኝ ጀስት ዝም ብሎ ስለተሸጠ አሁን በምንለው ሳይንቲፊክ ወይ ራን ባናረገውም ብትል መጠየቅ ያለብህ ለምንድን ነው ብለህ ነው መጠየቅ ያለብህ። እንደውም አንድ መጽሐፍ ስታርት ዊዝ ዋይ ኢዝ ቬሪ ኢምፖርታንት። ስለዚህ ለምንድን ነው ያ ፕሮዳክት እየተሸጠ? is it because of its uniqueness, lack of competition ምንድን ነው ብለህ በደንብ ማየት አለብህ። ሶ ምናልባት ያ ፕሮዳክት ዩኒክ ፕሮዳክት with no competition ከሆነ እንዳልከው መልፈል ላይ ተጠበቅብህ ይችላል። ግን ሰስተነብል አይደለም። once competition ሲመጣ you might be the first product to kick off from the market ማለት ነው። እና ማየት ያለብን ለምንድን ነው የሚሸጠው ብሎ ነው ማሰብ ያለበት እንጂ ስለተሸጠ ተኝተህ የምትውልበት ኢንቫይሮንመንት ከሆነ ኮምፒቲሽን በደንብ ሰርቶ ያንተን ኤሪያ ኦፍ ስትሬንግዝ እና ዊክነስ በደንብ አይቶ ከዛ የተሻለ ፕሮዳክት ሰርቪስ with very good excellence execution ካመጣ you will be out of the market. The main reason you are forgetting your customer ማለት ነው። ከስተመሩን አትሰማውም፣ አታዳምጠውም፣ አማራጭ የለውም ያልከው አማራጭ ያገኘ ቀን ዞር ብሎ አያይህም ማለት ነው። እና እኔ እንዲሁ በጀርባ የሚያስተኛ ኮምፎርት ዞን ላይ የሚያስቀምጥ አይደለም። እንዲህ አይነት ፐርፎርማንስ በደንብ መታየት አለበት ብዬ ስለማስብ። ጥሩ። አንድ አንተ ያለ እምነት ወይም ብሊፍ አጠገብ ካሉ ሰዎች ብዙ ጊዜ ዲስግሪ የሚያደርጉበት ነገር ካለ ያ ምንድን ነው? በጣም እኔ እንግዲህ ቅድምም ለማንሳት ሞክሬያለሁ። አንድ ካምፓኒ ጋር ስትገባ የካምፓኒ ቪዥን፣ ሚሽን፣ ቫልዩ እነዚህ ነገሮች አሉና እኔ ራሴ የኔ ቫልዩ ምንድን ነው ኮምፕሮማይዝ የማላረገው ቫልዩስ ምንድን ነው ብዬ ነው። ሶስት ነገር ምንም in career in my personal life compromise ማድረግ አልፈልግም። if there is a cost I'm ready to pay ማለት አንደኛ integrity. so integrity I'm struggling a lot. ዝም ብለህ አንዳንዴ አንተ ብቻ ፕሮሞት የምታደርገው ቫልዩ ይመስላል። still I'm fighting with that ማለት ያ ነገር እንዲመጣ ፋይት ማድረግ አለብኝ። ኢንቴግሪቲ ምንድን ነው? እኔ በላይፍ ፕሪንሲፕል ሰው አየኝ አላየኝ ብዬ አይደለም። አንድ ሮል ሲሰጠኝ ባለቤቱን ወክዬ አይደለም ከባለቤቱ በላይ ሆኜ መስራት አለብኝ ብዬ ነው ማለት ነው። the main reason why እኔ ሰውየው አየኝ አላየኝ ብዙ ምንም ኮንሲደር አላደርገው። in my life principle ቢያንስ እግዚአብሔር ያያል ብዬ ማምን ሰው ከዚህ በላይ እምነት ስለሌለ ኢንቴግሪቲም በምንም ታምር ኮምፕሮማይዝ አላደርግም። ሁለተኛ ሆነስቲ፣ በቃ ለእውነት ነው የምቆመው። እንደውም አንዳንድ ሚቲንግ ላይ አንዳንድ ሰዎች በአንዳንድ ነገር ስንነጋገር ትላንት ያልነውን ልክ እንዳልተባለ ሲሉ I was literally angry። ምን ማለት ነው? ከተሳሳትኩ እኔ I have to say sorry አይደል? በቃ በዛ ጊዜ በገባኝ አንደርስታንዲንግ ያንን ዲሲሽን ወስጄ ያለው አሁን ሲመጣ ያን የወሰንኩት ዲሲሽን ሮንግ ከሆነ ማለት ያለብኝ ይቅርታ በገባኝ እና አንደርስታንድ ባረኩት ልክ ይሄንን ነገር ወስኜ ሰርቼ ነበር።
ስተት ነው have to accept ዲናያል ይበዛል ብዙ ቦታ which is literally wrong እና ከብዙ ሰዎች ጋር የሚያጋጭ የመጨረሻው ሪስፔክት እኔ disregarding your role your status your gender whatever I'm respecting everybody equally ማለት ነው so ይሄ መጣውን ከፋሚሊ ነው እነዚህ ሶስት ምንም ላደርገው አልችልም wherever I go this is a practice so respect እኔ ሪስፔክት እንድደረግ ጠብቄ አላውቅም በምንም ተአምር ስለዚህ any team ጋር ሲሄድ I'm the first person to respect them ከዛ በኋላ it is given ብዙ ሰው ግን ሪስፔክትን ዲማንድ ያደርጋል አያገኝ ሪስፔክት ዲማንድ የሚደረግ አይደለም እርነ ነው የምታደርገው ለሰራው ነገር ሰዎች የሚሰጡ ማለት ነውና እነዚህ ነገሮች ብዙ ጊዜ ግጭት ይፈጥራሉ still I'm keeping on that ማለት ነው ጥሩ በጣም የመጨረሻ ሁለት ጥያቄዎች አሉኝ ግን ከዛ በፊት ያላነሳናቸው ከሴልስ ዲስትሪቢዩሽን ሩት ቱ ማርኬት ጋር ወይም ነው አሁን ደግሞ ያለበት ኢስት አፍሪካ ሆልዲንግ ላይ ነው ኤምዲ ሌቨል እና ከኢንቨስትመንት ጋር ተያይዞ ብዙ ነገርም ያያየህ ያለው ነውና አይ ቲንክ እነዚህ ላይ የምታነሳቸው ነገሮች ካሉ ብናይ ደስ ይለኛል ሪሰንትሊ አይ ቲንክ እንዳልከው አንድ 7-8 ወር ነኝ ኢስት አፍሪካ ሆልዲንግን ጆይን ካሮክ በጣም ብዙ ሲስተር ካምፓኒዎች ያሉበት ቢግ ሚሊየን ካምፓኒ ነው በቢሊየን ኢቨን ኢንቨስትመንቱ ያለበት ካምፓኒ ነውና ሁለት ነገር ነው ያለኝ ሮል ማለት ነው አንደኛው የግሩፑ ቦርድ ሜምበር ነኝ so that there is an opportunity to see all the company ማለት ነውና እንግዲህ የመጣሁት ዳይቨርሲፋይድ የተለያየ እውቀት ኦልሞስት 10ኛ ካምፓኒ ነው ከ20 ምናምን ሮሎች በላይ ሰርቻለሁና ጥሩ ፕላትፎርም ፈጥሮልኛል ብዬ ነው ማስበው የነበረኝን የተለያየ ኤክስፒሪየንስ ኤክስኪዩት የማረግበት ትልቅ ፕላትፎርም ነው ብዬ ነው ማስበውና እሱ ተቀሞኛል ሁለተኛ አንድ የዲስትሪቢዩሽን ካምፓኒ ያለ is a big distribution company እሱን በሲኦ ሮል እየሰራው ነው ሶ ዛላይም ትልቅ ስራ እየሰራ ነው because distribution ቅድም is my obsession ማለት ነውና እዛ ላይ እየሰራው ነውና ያ ምንድነው የብዙ ጊዜ 20 ምናምን አመት የተጠራቀመን ኤክስፒሪየንስ practically የምትተገብርበት ሩም ፈጥሮልኛል ብዬ አስባለሁ working environment very good you are fully empowered there is no intervention from anyone ስለዚህ የፕሮፌሽናል ፍሪደም ያለበት ካምፓኒ ነውና I'm really enjoying እና FMCG የሚባል ሴክተር ደግሞ አለ ለብቻው ቀደም እንግዲህ ከFMCG ስለመጣ የሱ ቦርድ ቸርማን ነኝ ስለዚህ I'm fully responsible FMCG ሴክተር ላይ ላሉትና መልቲ ዲሲፕሊን ያለበት ካምፓኒ ስለዚህ ሁሉንም የማየት እድል የሚሰጥህ እኔም እስካሁን የመጣሁበት ጀርኒ ፕራክቲካሊ እየተከበርኩኝ ምንድነው ሌጋሲ ጥዬ ማለፍ የሚችለው እዚህ ካምፓኒ ላይ ምንድነው ፖዚቲቭሊ ኮንትሪቢዩት ማድረገው ብዬ ያሰብኩ ነው apart from that ቅድም እንዳልኩ የማን ፓወር ዴቨሎፕመንት ላይ very interested ስለዚህ እዛ ላይ የራሴን አንዳንድ ጊዜ ትሬኒንግ ኒድ አሰስመንት ራሴ questionnaire ልኬ ምን አይነት ቢወስዱ ብዬ ለዛ የሚሆን ትሬኒንግ አዘጋጃለሁ ከማየው ደግሞ ይሄን ትሬኒንግ ቢወስዱ ይሄን ነገር ብዬ እንትላለው ትሬኒንግ ሰጣለሁ ትሬኒንግ ግን for your surprise የምሰጠው በworking hours አይደለም working days አይደለም either ቅዳሜ ከሰዓት ወይ እሁድ the main reason they have to invest their time በካምፓኒ ታይም አይደለም ብዬ ስለማስብ for free ስለሆነ በዛ ልክ ነውና እዛ ላይ ነው ያለውታ በጣም እንግዲህ እነዚህ ትሬኒንጎች አዲስ ሀሳቦች ስታመጣ አዲስ ድርጅት ላይ ሲኦ ሆነ ስትሄድ የድርጅቱን ትራንስፎርሜሽን ስትሰራ የኛ ትሬኒንግም በእና በተለያየ ፖዚሽን ስትሆን ያው ብዙ ጊዜ የነበረ ቲም በተለያየ ምክንያት ሬዚስታንስ ይኖራል ለውጥ ስታመጣ ያ በተለያየ ምክንያት ሊሆን ይችላል ያንን የሚመጣባቸው እና ያንን ግን የግድ መለወጥ አለበት ድርጅቱ ይሄንን ቻሌንጅ ወይም ኦብስታክል እንዴት ነው ማኔጅ አድርገህ የምታልፈው እንደው ባገኝ ብዬ ማስበውና በመራ just a fresh start የሆነ ካምፓኒ is good ትክክል አይገኝም እሱ ስለዚህ ነጭ ወረቀት ላይ ተሰጥቶ you can write your own script ማለት ነውና እሱ ቢገኝ ጥሩ ነበር ብዙ ጊዜ አይገኝም ፎርም የተደረገ ካምፓኒ ነው የሚመጣውና አንድ የሉዊስ ኮርት የሚባል የትራንስፎርሜሽናል ቼንጅ ሞዴል አለ ሶ ምንድነው የምታደርገው አንድ ፎርም የተደረገ ስትራክቸር አለ
ስለዚህ ያንን ምንድነው የመጀመሪያ የምታደርገው አንፍሪዝ ነው የምታደርገው የነበረበት ስትራክቸር የነበረው ካልቸር ወይ ኦፍ ወርኪንግ ማይንድ ሴት ኤቭሪቲንግ ማለት ነው ስለዚህ you have to unfreeze ማለት ነው ስለዚህ ሲስተሙን ቢት ዲስማንትል ታደርጋለህ ማለት ነው ከዛ በኋላ በምትፈልገው ሼፕ ኦሬዲ ሪፍሪዝ ማድረግ ይጠበቅብሃል ማለት ነው ስለዚህ ሪፍሪዝ ስታደርገው ኒው ፎርም ይሰጣል ማለት ነው ስለዚህ እነዚህን 3 ስቴፖች አንፍሪዝ አድርጋ ከዛ የምትፈልገው ሼፕ ላይ አድርጋ ከዛ ሪፍሪዝ አድርጋ ሶስተኛው ላይ የምትፈልገውን ሼፕ ታገኛለህ ማለት ነው ያ ግን የተለያየ ነገር ይፈልጋል እንደ ካምፓኒው ሴንሲቲቪቲ አንዳንድ ጊዜ ሊትራሊ ትራንስፎርሜሽናል ይሆንና አክሮስ ዘ ካምፓኒ አት ዋን ጎ ሪስትራክቸር ታደርጋለህ ካልሆነ ግን ኦፕሬሽናል ይሆንና ፋንክሽን ባይ ፋንክሽን ፋይናንስ ሴልስ እያልክ ትሄዳለና ይህንን አደርጋለሁ ብዙ ጊዜ አዘርዋይስ ያለ ካልቸር ብሬክ ማድረግ ስለሚከብድ ማለት ነውና ይሄንን ያው ሬዚስታንስ አለ ስለዚህ ሬዚስታንሶቹ ላይ የሚመጡ ሲግናሎች ምንድናቸው ፐርፎርማንስ ሜይ ዲክላይን yes rumors may happen yes ስለዚህ ያንዳንዱ ለዛ ግን ሚቲጌሽን ፕላን ታስቀምጣለና አንድ ሁለት ጊዜ የገባውበት ካምፓኒ ላይ ኤክስትሪም ሬዚስታንስ አዲስ ነገር ላለመቀበል የነበረውን ሰው this is a model I have already practiced እና practically support ያደረገኝ ሞዴል ጥሩ በጣም አሪፍ ከነዚህ ለውጦች ምን ተማርክ አሁን ይሄ የሄድክበት መቀየር ትራንስፎርም ማድረግ ትፈልጋለህ ስትጀምር ያሉ ሬዚስታንሶች አሉ ቀይረህ ያው ከተቀየረ በኋላ የምታያቸው ነገሮች አሉ እና ስለ ኦርጋኒዜሽናል ትራንስፎርሜሽን ስለ ታለንት ማኔጅመንት ከነዚህ ካረካቸው ለውጦች የተማርካቸው ነገሮች አሉ ምንድነው ያው ምንድነው ካምፓኒ በተለይ ሪስትራክቸር ማድረግ is painful because at the end of the day sometimes ሰዎችን ልትነካት ይችላል ከቦታ ማንሳት ሊሆን ይችላል ሰዎችን ስራም ኢቨን ሊያሳጣም ይችላል so it's painful ስለዚህ እሱ ጋር ትንሽ ቆንጠጥና ኮስተር ማለት ይጠበቅባል because አንዳንድ ጊዜ painfulም ቢሆን ለመዳን ስትል የምትወስደው መድኃኒት ይኖራል አይደል ልክ እንደሱ ነው ማስበውና ፕሮፌሽናል ስትሆን አንባያዝድ አለመሆን ማረጋገጥ with honesty integrity እና equal treat ካረክ እሱ ብዙ ማያሳስበኝ ማለት እሱ ነው ከዛ በኋላ ግን ወደ ኋላ ዞር ይሳውስ ካሁን ይርኩበት ጀርኒ ሪስትራክቸርም ሳረግ እንደ አዲስ ዲስራፕቲቭ የሆነ way of working ተከትዬ ሲመጣ ፐርፎርማንሶቹ ሲያድጉ ወደ ኋላ ሲሄድ ያለው አክሴፕታንስ ያንን እንኳን ወሰድን የሚባልበት ሳይ ደስ ይለኛል ግን አንዳንዴም ያው ቅር የሚለው ይኖራል እንግዲህ ሁሉንም ማስደሰት አትችልም ምንድነው የሚለው ሁሉንም ማስደሰት ከፈለክ ሊደርሺፕ ሳይሆን አይስክሬም ሻጩን ነው የሚለውና እንደሱ ደግሞ መሆን አልፈልግም ያው የኢትዮጵያ አብዛኛው ቢዝነስ የሚፈጠረው ይሄ ችግር ከመፍታት ብቻ ሳይሆን ያው ከድህነት ለማምለጥ ደሃ ስለ ያለን ኢኮኖሚ ከለም ላይ ደሃ ከሚባለው ሀገሮች ስለሆነን ያንን የተማረና የሚሰራ ወርክ ፎርስ አኮሞዴት የሚያደርግ የናሽናል ስትራክቸር ስለሌለ በገቨርንመንት ሌቨል ይሄን ይችላል በቢዝነሶች ሌቨል ይሄን ይችላል ታላቅ ኮርፖሬሽኖች ስለሌሉን ብዙ የሚያቅና ችሎታ ያለው ሰው ወደ ራሱ ቢዝነስ መጀመር የሚገፋበት አይነት ሴትአፕ ነው ያለና ያ እየተቀየረ ያለ ይመስላል ብዙ ባለሙያ በደም ተከፍሎ ጥሩ ኑሮ እየኖረ ኤግዚኪዩቲቭ ሌቨል ሆኖ ብዙ ቦታ መስራት የሚችልባቸው ድርጅቶች እየተፈጠሩ ያሉ ይመስላል ካሁን በኋላ እንዴት ታያዋለህ ኤግዛክትሊ አሁን ሪሰንትሊ የማይወስኑ ነው ብዙ ፕራይቬት ካምፓኒዎች በፕሮፌሽናል ማመን ማለት ነው ስለዚህ ሌት አለውን ሎካል ታለንት አይደለም ከውጪ ማምጣት ሶ በፕሮፌሽናል ያመን ከመጣ ዲዘርቭ የሚያረጋቸውን you are ready to pay ማለት ነው ስለዚህ አሁን እየተቀየረ ይመጣ ነው ብዬ ነው ማስበው ብዙ ካምፓኒዎች ላይ ስታይ በጣም ኢቨን ኤክስፐርቶችን ሎካል ታለንት ካልፎ ማምጣት ከዛ አልፎ ሎካል ታለንቱንም በኤክስፐርቱ ልክ ካፓሲቲው እስካለው ድረስ ኮምፐንሴት ማድረግ ሪኮግናይዝ ማድረግ እየተለመደ ነው አንዳንድ ቦታ ኢቨን ሼር ሆልደርስ ከመሆን ስለዚህ you are part of the company ማለት ነውና ሌት አለውን በሳለሪ በመናም ሳይሆን ሼር እስከመስጠት ድረስ so for your information ዲያጆ አንዱ ምንድነው ዴልቲፕ የሚባል አለ የዲያጆ ሎንግ ተርም ኢንሴንቲቭ ፕላን የሚባል አለና እዛ ላይ ቤስ ፐርፎርም ለሚያደርጉ ታለንት ሼር ይሰጣል በጣም ትንሽ ኢማጂን የብሪቲሽ ካምፓኒ
ኦን ሼር ኢስ አ ቢግ ዲል እና ያን አይነት ነገር ኦነርሺፕ እንዲኖርና ሎካል ካምፓኒዎችም ወደዛ እየመጡ በታለንት እያመኑ ነው። it's a good progress. definitely ወደፊት ምንድነው የምታስበው አንዳርጌ? እንዳልኩ እንግዲህ ኤክስትሪምሊ ሬስትለስ ነኝ ብዬ ነው የማስበው እና this is the right age ደግሞ ለመስራት ኮንትሪቢዩት ለማድረግ ፖዚቲቭ ሌጋሲ ለማስቀመጥ ከዛ በኋላ ነገን አይደለም ዛሬን ነው ቤስት የምትለው ጊዜ ስለሚሆን እንግዲህ አሁን በኮርፖሬት ሌቭል ቦርድ ላይ ነው ያለው ሰንተን ሲኦ ሆኜ እሰራለሁ። it seems a big role. ለኔ ግን አሁን ዝም ብዬ አስፓየር ማድረገው ግሩፕ ኦፍ ካምፓኒስ አንድ ላይ መጥተው የኔ ሌጋሲ የሚያርፍበትን አይነት የግሩፕ ማኔጂንግ ዳይሬክተር so that you can manage 15 20 30 ካምፓኒ አንድ ላይ ሆኖ በግሩፕ ማኔጅ ዳይሬክተር ሌቭል ሆነ ግሩፕ ኦፍ ካምፓኒ ማኔጅ ማድረግ because ቦርድ ያንን ሊቨሬጅ አይሰጥም because it's more of የራሱ ገቨርናንስ አለ ምን አለ። ስለዚህ ብዙ ጊዜ ወይ ጠያቂ ነው የምትሆነው I want to be asked ማለት ነው እና ያንን 15 20 ካምፓኒ በኔ way of working leadership with all the experience ground ድረስ እየወረድክ ፖዚቲቭሊ ኢምፓክት ማምጣት ለሀገር ብዙ የሚያተርፍ የሚያድግ ካምፓኒ መፍጠር ብዙ ፕሮፌሽናሎችን ማብቃት ደስ ይለኛልና እኔ አሁን at the level of creating a new level of COMD በዛ ሌቭል ነኝ ብዬ ነው ማስበውና that is my aspiration ማለት ነው እና ያው እንግዲህ እግዚአብሔር ያሳካዋል ብዬ አስባለሁ። እኔም እንዲሳካልህ እመኛለሁ። thank you። የመጨረሻው ጥያቄ ያው የሁሉ ስለ ቢዝነስ እና ስለ ካሪየር አውርተናል። አሁን የምንጠይቅ ስለ ላይፍ ነው። በዚህ የህይወት ጉዞ ያየኸው የተማርከው አንድ የላይፍ ዊዝደም ቢኖር እና ያንን ለዓለም ብሮድካስት አድርግ ብትባል ያ የላይፍ ዊዝደም ምንድነው? እኔ ኢቭን የላይፍ ዊዝደም እና ኢቭን ፕሪንሲፕል ብዬ ማስበው you might be surprised የእውነት ኖረህ የውሸት መሞት ነው ብዬ ነው ማለት this is my life principle. ለምንድን ነው ብትለኝ የእውነት ኖረህ የማይሞት ሰው የለም አይደል? everybody will die. so what is the legacy behind? ምንድን ነው የምትታወስበት? አንዳርጌ በምንድን ነው የሚታወሰው? so that በሞትም ፊዚካሊ ልታገኘኝ አትችልም። በደውል አታገኘኝም። ልምጣ ብትል አታገኘኝም። so ወራስ ግን ከመቃብር በላይ የምታስቀምጠው ነገር ሁልጊዜ እንድትኖር ሁልጊዜ እንዳለህ እንድትታወስ ያደርጋል። so ያኔ ፊዚካሊ ሞታል በመንፈስና ባስቀምጥከው ስራ ግን ይሄው ነህ። ለዛ ነው እኔ የእውነት ኖረህ የውሸት መሞት the other way round ከሆነ ግን ያስቀመጥከው ሌጋሲ ምንም ከሌለ የመጨረሻው ቀን ላይ የምትረሳው ሰው አንተ ነውና እኔ እንደ ላይፍ ብዬ ማስበው ይሄንን ነው። የእውነት እየኖርክ ኮንትሪቢዩት እያደረግ ሰዎች ላይ ፖዚቲቭ ነገር አሻራ እየጣልክ በእያንዳንዱ የላይፍ እና የፕሮፌሽናል ጉዞ ላይ ፖዚቲቭሊ ኢምፓክት እያደረግ because of you I'm here today የሚል ሰው እየፈጠርክ ከዛ በኋላ ብታልፍ በቂ ነው ብዬ ነው ማስበው። so በዛ ነው መታወስ የምትፈልገው? በምንድን ነው መታወስ የምትፈልገው? so እኔ እንግዲህ መታወስ የምፈልገው በጎ ነገር አድርጌ ፖዚቲቭሊ ላይፍ ላይ ፕሮፌሽን ላይ ኢምፓክት አድርጎ because of አንዳርጌ I'm here today እንድባል ደስ ይለኛል። አሪፍ በጣም I think ከዚህ ጋር በተያያዘ ሰሞኑን አንድ ስናወራበት የነበረ ጉዳይ አለና የዓለም ዴታ የሚያሳየው እስካሁን በምድር ላይ ከ100 ቢሊዮን በላይ ሰዎች ኑረው አልፈዋል። 100 ቢሊዮን እና የምናስታውሳቸው ሰዎች ግን በተለያየ አጋጣሚ ብትቆጥር ወይም አደባባይ በእነሱ ሰይመን ሊሆን ይችላል ወይም ፎቶቸው ሰቅለን ወይም መጽሐፍ ተጽፎላቸው በተለያየ በጦር ጀነራል ሊሆን ይችላሉ፣ በጎ አድራጊ ሊሆን ይችላሉ፣ ሯጭ ሊሆን ይችላሉ፣ ብቻ የሀገር መሪ ብዙ ነገር ወይም ሰዓሊ ሊሆን ይችላሉ። የምናስታውሳቸው ያው የተወሰኑ ናቸው እና ያንን ደግሞ ያስደረጋቸው ያረጉት ስራ ነው እንዳልከው በህይወታቸው ያረጉት ስራ ነው እና በህይወት ያለ ሰው ደግሞ ጥቅሙ የማረግ እድሉ አለ እና I think ያንተም መታወስ የምትፈልገው ከነዚህ ሰዎች መካከል ያረግ የምትፈልገው I think የተነሳበት ዓላማ በጣም ትልቅ ነው። በጣም ጥሩ ነው። እንዲመሰካልህም እመኛለሁ። thank you so much ተጋው thank you። እኔም በጣም ነው የማመሰግነው አንዳርጌ። መሪዎች በዚህኛው ሳምንት ይሄ ነበረ። በሌላ ሳምንት እስከምንገናኝ መልካም ሳምንት።